ስልክህን አውጣ እኮ ነው። ስልክህን አውጣው። ማነህ አንተ? ቆይ እንዴ ስልክህን አውጣው። ማነህ? ምንድነህ? ወንድሜ ስልክህን አውጣው ነው እያልኩ ያለው እኮ። ማነህ እንዴ? ማንነትህን ንገረኝ። ለምንድን ነው የምታስጨንቀኝ? በቃ እኔ ሸዋሸዋ ሰርቼ ነው ይሄን ከጓደኞቼ ጋር ሸዋሸዋ ሰራሁኝ፣ አገኘሁኝ። በቃ ገንዘብ አገኘሁ እንዳለ አሟለሁበት። አሁን ውጡልኝ። ቤት የለቃችሁ ውጡ። ለምንድን ነው የምታስጨንቁኝ እንዴ? ውጡ። ማን አስጨነቀ? ይሄ ነው ቤት አይደለ? ክፈትና ቁጭ ብለን እናወራ። አልከፍትም። ይኸውልህ ተረጋጋ። አልከፍትም። ልዘርፍ ማለት አንተ አይደል? አዎ ነኝ። እንዳትነካኝ። ተነስተህ እንዳትነካኝ። ቁጭ አስጨነቀኝ እኮ በቃ ነገርኩህ አይደል? ምንድን ነው የምትለኝ? ቁጭ የት ነው የጠፋው? የለችም። በቃ እሷም በቃ አትመለስም። የለችም። ሰውቻታል። የለችም። እኔ አልፈልግም። ከእሱ ጋር ያለኝ ግንኙነት እኔ ድሮም አላቆምም፣ አሁንም አልፈልግም። ጨርሻለሁ። እኔ የራሴን ህይወት እየኖርኩ ነው። ረጋግጥ። ታዳምጠኛለህ? አዎ፣ ግን እንዳልረጋጋ በእንደዚህ አይነት ስሜት ገብተህ ካሜራ አስበርተህ ነው እንዴ? ካሜራውን የፈለኩት እንዳልኩ ነው። አባትህ እንዲያው ብቻ ነው። ሌላ የተለየ ነገር የለም። በስልክ ነው። ለምንድን ነው የምታስጨንቀኝ? አልሰጠም። ስልኬን ቶሎ በል። ስልኬን አልሰጠም። ስልኬን አምጣ ነው ብያለሁ። አውጣ ስልኬን ቶሎ በል። አንገቷን ሰጥቻታል። ያው ቀሪው እዛ ሻንጣ ውስጥ አለ። ምን ነው ቀሪው እዛ ውስጥ? ሰውነቷ ሻንጣ ውስጥ አለ። በስመ አብ ወወልድ ወመንፈስ ቅዱስ። እናት አይደለች እኮ? እናቴ ነች። ምን አልኩ? ጸበል ነች እኮ ነው ያልኩት። ቆይት ናት ነው እኮ እያልኩ። ጸበል ነች። አላውቀውም ቦታው። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ እንገኛለን ማለት ነው። እንግዲህ እንደተለመደው እለት ከእለት የተለያዩ ስራዎችን በመስራት ላይ እንገኛለን ማለት ነው። እናንተ ደግሞ ተመልካቾቻችን ለምትሰጡን ሀሳብ አስተያየት እጅግ ከልባችን በፈጣሪ ስም እናመሰግናለን። በሚዲያ ስም አመሰግናለሁ ማለት ነው። ዛሬም እንግዲህ እንደተለመደው አንድ ነገርን ለማጋለጥ ነው እዚህ ግቢ ውስጥ የተገኘሁት ማለት ነው። በጣም ትልቅ ግቢ ነው። ብዙ ሰዎች የሚኖሩበት ግቢ ነው። እንግዲህ ከዚህ ግቢ መካከል አንደኛዋ ሴት ከጠፋች ኦልሞስት ወደ 2 ወር ገደማ እንደሆናት፣ የምትኖረው ከልጇ ጋር እንደሆነ፣ ልጇ ላይም የሚያዩት ነገር ጥሩ አይደለም፣ እናትየዋ የት ሄዳ ነው የሚለውን ነገር ነው ለማጣራት እዚህ የተገኘ ነው ማለት ነው። እንግዲህ ሲጠይቁት ወደ ጸበል እንደሄደች ከ2 ወር በላይ ጊዜ እንደሆናት ነው እየተናገረ ያለው ይሄ ልጅ። በዋነኝነት ብዙ በማታም ብዙ የሚላቸው ነገሮች እንዳሉ ከእህቴ መረዳት ያለው ማለት ነው። እንደተለመደው ታዲያ ይሄንን ነገር አጣርተን እናትየዋ የት ሄደች፣ እውነት ነው ጸበል ቦታ ነው ወይስ ያለችው ወይስ ደግሞ ሌላ ቦታ ነው ያለችው የሚለውን ነገር ለማጣራት ነው እዚህ የተገኘ ነው ማለት ነው። ታዲያ እንደተለመደው እናንተ ይህን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱልን። ሰብስክራይብ እንዳይረሳ፣ ያው ትርፉ ይሄ ስለሆነ ማለት ነው። እናንተ ላይክ፣ ኮሜንት፣ ሼር የምታደርጉት ለእኛ ክፍያ ነው። ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ምክንያቱም ብዙ ሰዎች ይጠነቀቁበታል ማለት ነው። እንደዚህም አለ ለካ እንደዚህም አይነት ነገሮች እየተፈጠሩ ነው። ራሳችን መጠበቅ አለብን የሚለውን ነገር ለእናንተም ለሌላውም ሰው ለማስጠንቀቅ ለማስተማር ነው እኛ ጧት ከማታ የምንለፈው እና ስለዚህ ላይክ፣ ኮሜንት፣ ሼር እያደረጋችሁ አዳርሱልን። ሳብስክራይብ እያደረጋችሁ የሁል ጊዜ ተከታታዮቻችን መሆን ትችላላችሁ። እኛን ማናገር የምትፈልጉ በቴሌግራም ሊንክም ስልክ ቁጥርም ማስቀምጫለሁኝ፣ በዛ እኔን ማግኘት ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ይሁን። እንዴት ነሽ? ሰላም ነው? ያው እንግዲህ ቶሎ አልመጣሁኝም፣ በጣም ብዙ ጊዜ ስራ ስለሚበዛብን ማለት ነው። በቅድሚያ ስምሽን ታስተዋውቂኛለሽ፣ ከዛ በኋላ ደግሞ ምን እንደገጠመሽ፣ ምንድን ነው ያሉት ነገሮች፣ ጎረቤታችሁ ስለሆነባት ነገር ስላለው ነገር እያንዳንዱ ነገር እንድትነግሪኝ ነው። እሺ፣ ስሜ ስርጉት መንገሻ እባላለሁ። የዚህ ግቢ ነዋሪ ነኝ። አይተዋል፣ ግቢያችን በጣም ሰፊ ነው። ከዚህ ግቢ ከሚኖሩት መሀል አንዷ እኔ ነኝ። እናንተም ጋር የመጣሁበት ምክንያት ደግሞ ጎረቤቴ እኔ ስወልድ ጀምራ አብራኝ የኖረች ከዛ ደግሞ እሷም ደግሞ እዚሁ ኖራ ደግሞ ወልዳ የምትኖር አንድ ጎረቤት አለችንና ከመሀላችን እሷ ጠፋችብንና እስኪ ለፖሊስም አመልክተናል። ያው ፍንጭ ነገር የለም፣ እየተከታተልን ነው የሚሉት። እስቲ ደግሞ ወደ እናንተም ልምጣ፣ የተለየ ነገሮች ስሰማ እስኪ ወደዚህኛው ሚዲያ ልምጣ። እኔ ሁሌም እከታተላለሁ ፕሮግራማችሁንና እስቲ ላዳምጣቸው እነዚህ ልጆች ብዬ አዳምጥ ነበር። አሁን ዛሬ ደግሞ እድሉ ገጠመኝና እኔም ችግሬን ለማናገር
ወደ እናንተ መጣው መፍትሄ ትሰጡኛላችሁ ብዬ ነው የመጣሁት። በጣም ጥሩ። ምንድነው የሆነው ነገር ጎረቤታችሁ ጋር? ጎረቤታችን ይኸውልህ እዚሁ ግቢ ውስጥ ነው ልጇን ወልዳ ያደገው። ኑሯችን ያው ከፍ ያለ አይደለም። ያው እንደምታየው ነው። የእሷ ቤት ፊት ለፊቱ ሲሆን የኔ ደግሞ በጀርባ በኩል ነው። ያው እናቴ ካለፈች በኋላ እኔ ነኝ በጀርባ በኩል የምኖረው፣ እሷ እዚህ ነው የምትኖረው። ልጇ እዚሁ ነው ተወልዶ ያደገው። ያው አባቱ ጥሎ ጠፋ። እሷ ናት የምታሳድገው። ልብስ ታጥባለች፣ አንዳንድ እንደዚህ አሻሮ ትቆላለች። በቃ ከእጅ ወደ አፍ የሆነ ኑሮ አለ አይደል? እንደዛ እየኖረች ነው ልጇን ያሳደገችውና ልጇን ማደገ። አሁን ጎረመሰላት በደንብ ስራም አይሰራም፣ ግን ይሁን ጎርምሷል። ምንም ዋናው እሱ ነው በሚል እሷ እየሰራች ይኖራሉ። ያው ኑሮ ከፍ ባይልም እርስ በርሳቸው ተቻችለው ሁላችንም ከፍተኛ ኑሮ ላይ ይኖራሉና አዎ ከጊዜ ጊዜ ልጁ ትንሽ ጸባዩ እየተቀያየረ አልፎ ጸባዩ እየተቀያየረ መጣ። ያው ያድጋል፣ ያው የልጅ ነገር ነው እያልን ዝም ብለነው ነበር። አንዳንድ ነገሮችን እያለፍነው ነበር። አሁን ደግሞ ጓደኛዬ በልበላትኔ ጓደኛዬ እህቴም ታላቄም ናት፣ ግን ታላቄም ብትሆን ጓደኛዬ ናትና አንቺ ስትወለጅማ ከነበረች እናትሽም ናት። አዎ ግን ቢሆንም ጓደኛዬ ናት፣ እንደኔ እንደ ጓደኛም ናት፣ ለኔ ጓደኛዬ ናትና አሁን ጠፋች። 2 ወር አካባቢ ሊሆናት ነው ጠፋች። ድምጿ የለም። የት ሄደች ብል ባስፈልግ የቅርብ ዘመዶቿ አሉ አንዳንድ የሉ፣ እነሱም ጋር ሄድኩኝ የለችም። ብትፈለግ ጠፋች። ድንገት ወታኔ ቀረችው። ልጁን ቢጠየቅ አላቅም ነው የሚለው። አንዳንድ ቀን እኔ ስጠይቀው የለችም ጸበል ነው ይላል። ሌላ ሰው ሲጠይቀው አላቅም ይላል። የሄደችበትን አላቅም ይላል። እኔ ስጠይቀው አንዳንድ ቀን ጸበል ናት ይለኛል። አንዳንድ ቀን ደግሞ ትመጣለች ይለኛል። ከገባ በኋላ ደግሞ ያሳዝነኝና ደግሞ ገብቼ ጠጋ ብዬ ላናገረው ስፈልግ የሆነ ያልተለመደ ባህሪ ያሳየኛል። የሆነ ሳየው ፈርቶኝ ይሮጣል እንዳላናገረው። ደግሞ ቁጭ ብሎ ደግሞ ትክዝ ይላል፣ ብቻውን ያወራል። ረጅም ሰዓት ደግሞ ስልክ ይጨቃጨቃል። ምን እያለ ነው የሚጨቃጨቀው? ከዚህ በላይ ምን ላድርግ? ብዙ ጊዜ ከዚህ በላይ ምን ላድርግ? ምንድነው የሚጠበቀው? ከዚህ በላይ ምን እስከሚመጣ ነው የሚለው ነገር አለው። ማታም ደግሞ አምሽቶ ነው የሚገባው። ያው የግቢው ቁልፍ ስላለው ዝም ብሎ አምሽቶ ይገባል። ጠዋት ደግሞ ሌሊቱን ይጨቃጨቃል። አንዳንድ ቀን ግድግዳው ሁሉ ይደበድባል። እኔ ልጅ እንደው መንፈስ ነገር ያዘው እላለሁኝ። ጭንቀት እሷ ስለሌለች ነው ብዬ እላለሁኝ። ግን አሁን ጠጋ ብዬ ደግሞ ጠዋት ላናገረው ስሞክር በጠዋት ነው ወጥቶ የሚሄደው። ገብቶ ጠዋት ነው የሚወጣው። እኔ በስንት ሰዓት ገብቶ በስንት ሰዓት እንደሚወጣም ግራ ይገባኛል አንዳንድ ቀን እና ሌሊትም ነው የሚወጣው። ላገኘውም አልቻልኩም። እንዳጋጣሚ ካገኘሁት እንዳጋጣሚ ብሎብኝ ጸበል ሄዳለች ይለኛል። የትኛው ጸበል ናት? እንደው ልጠይቃት፣ እንደው እንዴት ይኮናል ብቻዋን ስለማቅ ጓዷን ቤቷን ስለማቅ እንዴት ነው ብዬ ስለውም ችላ ይለኛል። በቃ ምናምን ብሎኝ ቸኩያለሁ ብሎ ነው የሚሮጠው። እኔ የትኛው ስራ እንደሚያሯሩጠው አላውቅም። ግን አሁን ግን እኔ ስጠረጥር ከበድ ያለ ነገር ሳይገጥመው አልቀረም። እሱም ቢሆን ይመስለኛል ከባድ ነገር ይመስለኛል። ሁልጊዜ ስልኬ ላይ ከዚህ በላይ ምን ላድርግላችሁ ይላቸዋል። አንዳንዴ ደግሞ በቃ የራሳችሁ ጉዳይ የሚለው ነገር አለ። እኔ ወንጀል ሸተተኝ አሁንስ። ለዛ ነው ወደ እናንተ ሚዲያ የመጣሁት። እስቲ እንደው ሐሳብ ካለው በጣም ብዙ ሰውም ጠይቆታል። እንደው ትንሽ እኔን ነው ቀረብ ብሎ ቺን መልስ የሰጠው እንጂ ለማንም መልስ አይሰጥም። አላቅም ብሎ ነው የሚወጣው። አዎ ብዙ ሰው ነው የሚኖር እንዳየው እንዴ! በጣም ብዙ ህዝብ ነው የሚኖረው። በጣም ብዙ ህዝብ ነው የምንኖረው። ግን ያው መልስ ለመስጠት ፈቃደኛ አይደለም። ግን ሳስበው ማታም ስለሚደበድብ ያው ግርግዳ አይደለም የሚለየን አንድ ነው። እኔ በጀርባው በኩል ይኸው ግርግዳው ይሄ ነው። ይኸውልህ አየከው ግርግዳው እሱ ነው የሚለየን በቃ። እና ማታ ይደበድባል። በጣም ብስጭት ይልና ይጮሃል። አንዳንድ ቀን በቃ የሆነ መንፈስ እንትን ያስጨነቀው ውስጡ ወይ መናገር የፈራው ነገር ይኖራል ብዬ ፈራሁኝና እስቲ ንገሪኝ። ከናትየዋ ጋር ናትየዋ እያለች ምን አይነት ግንኙነት የነበራችሁ? ማለት የመጣላት የመጨቃጨቅ እንደዚህ አይነት ነገሮች ነበሩ ወይስ ከናቱ ጋር በጣም ጸባይኛ ልጅ ነው? አይ ጸባይ ነበረው። ያው እንዳልኩ ነው። ትንሽ ጎርመስ ካለ በኋላ አሁን ቀረብ ሲል አሁን ሳስበው ትንሽ እሷ ከመጥፋቱ አካባቢ በፊት ትንሽ የመጨቃጨቅ ባህሪ አምጥቶ ነበር ከናቱ ጋር። አዎ እኔ ምን በውልስ ባላውቀውም አንዳንድ ጊዜ የመጨቃጨቅ እንትን አለ። ያው ልጅ ስለሆነ የደረሰ ልጅ ነው ብዬ ዝም ነው የምለው። ያው አንዳንድ ነገር ሊያጋጫቸው ይችላል። እሱ ብዙም ስራ የለውም። እሱም ያጋጫቸዋል ብዬ ነው የማስበው። እንደዛ ነው። አንዳንድ ጊዜ ይጋጫሉ። አሁን ነው ግን ቅርብ ጊዜ እሷ ለመጥፋት ትንሽ ሲቀራት ነው እንጂ ከዛ በፊት ደህና ነው። ባይሰራም ምንም ቢልም ብዙ አያጨናንቅም ልጁ።
ይሄ ነው እየሆነ ያለው። አዎ አሁን ግን ከጠፋች ቆየች 2 ወር አካባቢ ሆናት። ሊናገር ፍቃደኛ አይደለም። ፖሊስን መቶ ሊያገኘው አልቻለም። እንደው እስኪ ሚዲያ ላይ ወጥቶ ሌላም የሚያውቃትም ሰው ካለ ያያትም ካለ ብትገኝልኝ። እኔ ደግሞ ጥሩ ነገር አልሸተተኝም ከሚያደርገው ነገር አንፃር። ሌሊት ገብቶ ሌሊት የሚያስወጣ ምን ነገር ተገኘ? በፊት እሷ እያለች ያልነበረ አመል አሁን እንዴት እንደዚህ ያመጣ? ስልክ ላይ ጭቅጭቅ ያበዛል፣ ረጅም ሰዓት ይጨቃጨቃል። በቃ ከዚህ በላይ ምን ልሁን ይላል። ይሄን አደረኩኝ አይደለም ወይ ይላል። እና የሆነ የተደረገ ነገር ያለ መሰለኝ። በስልክ ሲጨቃጨቅ አዎ በስልክ ነው በቃ። እና አንቺ ይሄንን ስትሰሚ ሂደሽ እንደዚህ እያለ ነው ብለሽ ለህግ ጨምረሽ ትነግረሻል? በምን ሰዓት አግኝተው ያነጋግሩት? ልጁ እኮ ሊገኝ አልቻለም። እና እምነት ሁሉ አጣሁኝ እኔ ላይ እምነት አጣ። ፖሊስ ራሱ እምነት አጣ። ብቻዬን ፈጥሬ ማወራ መሰለው ብቻዬን። እና እኔ ነኝ ሌሊት የምሰማው ግርግዳን የሚለየኝ አልኩክ። ሌሊት የምሰማው እኔ ነኝ። የሚጨቃጨቀው ከዚህ በላይ ምን ልሁን ይላል። ምን ላርግላችሁ እሺ ይላቸዋል። እኔ ብዙም ይመስሉኛል ሰዎቹና ጨነቀኝ፣ ግራ ገባኝ። ለፖሊስም ብናገር ደግሜ ቢሄድ ፍንጭ የለንም ነው የሚለኝ ፖሊስ። ፍንጭ የለም ሌላ ነገር የለም ነው የሚለው። ከዚህ በላይ እንግዲህ እኔ ምን አይነት ፍንጭ ላምጣ? ልጁም ሊገኝ አልቻለ። ሌሊት ይገባል፣ ይጨቃጨቃል፣ ግርግዳ አንዳንድ ቀን ይደበድባል። ወይኔ ይላል፣ ይበሳጫል። አሁን እኔ እንዴት ብዬ ልንጋ? በሌሊት ሄደሽ ለምን አትናግሪም? አንቺ ጎረቤት ከሆንሽ ወይ በሚገባ ሰዓት ለምን ሄደሽ አትናግሪም? ይጨቃጨቃል። ስልክ ነው ረዘም ያለ ሰዓት በቃ ምናምን ስለሚል እኔ ፈራዋለሁ። ደርሼ ምናልባት መንፈስ ነገር ሌሎች ጎረቤቶችም ዝም ነው የሚሉት? ይጠይቁታል። መች ይሰጣል መልስ? ለኔ ብቻ እኮ ነው መልስ የሚሰጠኝ ከቅርበታችን አንፃር። ነው የሚሄድ። አዎ ትመጣለች ብሎ መች ጊዜ ያገኛል? ፋታ እኮ አይሰጥህም። ቆሞ ሲያነጋግርህ እኮ ነው። ጥሎህ ነው የሚሄደው። እና በዋነኝነት ምንድነው ከዚህ ከልጁ አባት ጋርስ ማለት የነበረው ሁኔታ ምንድነው? ያለያያቸው ነገር ማለት ተንኮል ሊያስብባት የሚችል አይነት ሰው ነው ወይ? እንደዛ እንኳን ተንኮል እንኳን አያስብም። በቃ ያው እርጉዝ እንደሆነች ትንሽ ቆየ። በልጅነት ነው ጥሎት። ምናልባት ልጅና ሳይኝ ልጅ ጋር የሆነ ይመጣው ይጠይቃታል ወይ? አረሱ ሌላ ትዳር መስርቶ ነው የሚኖረው። ትዝም አትለው። ያው እንዳልኩህ ነው። በፊት ቆንጆ ነበረች እንደሚነገረኝ ቆንጆ ነበረች። አሁንም ደህና ናት። ያው ኑሮ ሲጎዳት ነው እንጂ ደህና ናት። ግን ያው ተዋትና ሌላ ገባ። ሌላ ግብቶ ወልዶ ነው የሚኖረው። ግን እሱ ወደዚህ አካባቢ አይኖርም። ግን ይጠይቃል። የልጅ አባትነቱን ይጠይቃል። አባት ልጅ ምንድን እንደሚሰራ ታውቃላችሁ? ይኸውልህ በውል የታወቀ ስራ የለውም። በፊት ምን ይሰራ ነበር? ያው ሸክምም ይሰራል። እንጨት ቤትም ተቀጥሮ ሰርተዋል። ገራጅም ሰርተዋል። ሁሉንም ሞክሯል። ያው እንዳልኩት በትምህርቱ ስላልገፋ ብዙ ቦታዎች ላይ ሰርቷል። ያው የጉልበት ስራ ነው ለሰርቶ የሚያድረው እንጂ የታወቀ ነገር አይሰራም። እንደዚህ ሁሉም ጋር ገባ ብሎ ሰርቶ የተወሰነ ጊዜ ያው ይወጣል። ትንሽ አመላለችው ሱስ ነገር ትንሽ ያጠቃዋል። አንዳንድ ቀን ያቺ እንትን ይሉታል ይወጣል። ደግሞ ተመልሶ ሌላ ቦታ ደግሞ ይገባል። ስራ ግን አያጣም። ሰርቶ ያድራል ማለት ትንሽም ቢሆን ብሩ ሸክም ምንም አያጣም፣ ይሰራል። እንደዛ ነበር። ከፍ አይልም እንጂ ያገኛል። እናቱን ያግዛት ነበር። ብዙም አይደለ እና የቤት ኪራይ ከምን አመጣ ነው እናት እሷ የማትሰራው የለም። ልብስ ታጥባለች። ወገቧን አስራ ነው የምታጥበው። በየቦታው ነው የምታጥበው። ልብስ ታጥባለች፣ አሻሮ ትቆላለች፣ ወጥ ትሰራለች፣ በርበሬ ትቀነጥሳለች። ምንም ማትሰራው አለ። የሚጠብቅ ልጅ ከሌለ ልጅ ቁጭ ብላ ትጠብቃለች። ለሰፈር ሰው ለሚያቃት ቁጭ ብላ ልጅ ይዛ እዛው ቤታቸው ሄዳ ልጅ ይዛ ትጠብቃ ትውላለች። ማትሰራው የለም። እቃ ጠባም ካሏት ታጥባለች። ሁሉንም ነው የምትሰራው። ማትሰራው ነገር የለም ሰፈር ውስጥ መች። ያው ስራ ብር ከተባለ ሁሉንም ሰራለች። ሁሉንም የጠላ እህል ታዘጋጃለች ከከፍሏት ማለት ነው። ገብቶኛል። ተረዳሁሽ። እና ያው እግዚአብሔር ያስገኛት ማለት እንፈልጋለን እኛ። ኧረ በጣም ውስጤ ተጎዳ። ያው ከነከነኝ ፈልገን እንግዲህ እውነቱን እስቲ ለማግኘት እንሞክራለን። ወይ ቤቷን አታምነውም እኮ አንተ አታውቃትም። ደመቅዬን አታውቃትም። ቤቷን እኮ አታምነውም። ወይዘሮ ደመቀች ነው ያልኩት። ወይዘሮ ደመቀች ናት። ወጣት እስክትገባ እንዴት እንደምትናፍቅ ደክሟት መጥቶ እንዴት እንደምትናፍቀው ብታውቅ ቤቷን። ያሳዝናል። ያው እውነቱን ደግሞ እስኪ በእርግጥ ያው ጸበልም ልትወድ ትችላለች፣ አይታወቅም። አልመሰለኝም። አሁን ከልጁ ባህሪ ስረዳው አልመሰለኝም። ለዛ ነው
ፖሊስን ፍንጫጣ ወደ እናንተ የመጣሁት መፍትሄ አይጠፋውም። የሚዲያ ሰዎች ናችሁ። ጥያቄዎች አሉ ካሜራማን? እሺ ሉሊ አመሰግናለሁ። ምን ለመናገር ከባድ ነው። እናመሰግናለን ማለት ፈልገው ኦሬዲ እንደዚህ አሳስበሽ እንደ ጎረቤት እንደ ቤተሰብ መጥተሽ መናገርሽ አንቺ ጭንቀትሽ ይገባናል። በቻልነው አቅም ያው የምናረጋቸው ልጆች አትጨናነቂ ለማለት ፈልጋለሁ። ግን ያው ለክትትላችንም እንዲረዳን አንዳንድ ጥያቄዎች ብናልሽልኝ ደስ ይለኛል። እሺ ወይዘሮ ደመቁ ከመጥፋቷ ሳምንት 2 ወር ሆኖታል ብለሽኛልና ልጠፋ አካባቢ አግኝተሻት ነበር ወይ በቤቷ አካባቢና የዛ አካባቢ ላይ ምን አይነት ወሬ ለየት ያለ ፊቷ ላይ ያነበብሽው ነገር አንቺ ያወራችሽ ነገር ነበር? እስቲ ስሚ፣ እስቲ ቆይኝ እነግርሻለሁ፣ እስቲ ቆይ ነው የምትለኝ። ጭቅጭቅ እንዳላቸው እኔ የእሷና የሱ ነው የሚመስለኝ እንጂ እስቲ ቆይኝ እነግርሻለሁ ትለኛለች ብዙ ጊዜ። እነግርሻለሁ በቃ ውስጧ በስልስል አለ እና ምን ሆነሻል ደመቅዬ ስላት ቆይ እነግርሻለሁ፣ እስቲ ቆይ ትለኛለች። ቆይ እነግርሻለሁ፣ ቆይ ልጅ የያዘው ነገር ትለኛለች። ቆይ እስቲ ትለኛለች። እቺ እንዳለች ነው ሄደችው። ለዛም ነው ይከነከነኝ ብዙ ቦታ ሳውኒ ግቢው ሰው ነገር ማለት ምን ማለት ነው? እኔም አልገባኝም። አሁን ሳላውቀው ሳልረዳት ብዬ የሚከነከነኝ ለዛም ነው። እንደ ቅርበታችን ሳትነግረኝ ቆይኝ እስኪ ትለኛለች። እነግርሻለሁ ቆይ እስኪ ትለኛለች ሁሉ ጊዜ። ሳትነግረኝ የሆነ ችግር እንደገጠማት ገብቶኛል። አሁን የቆየ ተረዳሁትኝ እንጂ ከልጁ ጋር መጋጨት መስሎ ነው የሚሰማኝ። እኔ እንደዛ ነው ማስባት። ግን ቆይ እስኪ ትለኛለች። እነግርሻለሁ አለኝ ትለኛለች። ለዛም ከነከነኝ። አሁን ሌላው ሰው እንደኔ ላይ ከነከነው ይችላል፣ የግቢውም ሰው ቢሆን አንቺም እናት ያርፋብኛለሽ። አዎ ከሷ ካረፈሽ በኋላ እንደ እናትም እንደ ጓደኛም እኔ ጓደኛዬ ብላት ነው የሚሻለው። ያው ሁሉ ነገርን ስለምናወራ ስለምንማከር ይቺን ሳትነግረኝ ብቻ በመሄዷ ውስጥ ከነከነው። ለዛም ነው ወደ የቦታው ሄድኩት። ለእናትሽም ነፍስ ይማር ማለት እንፈልጋለን። እሺ ቀጥል። እሺ የልጁስ ባህሪ ማለትም ኦሬዲ አሁን እንደማይወራችሁ ነግረሽናል። ግን በፊት ላይ ስራ በሚሰራበት ታይም ላይ ምን አይነት ባህሪ ነበረው? የጓደኞቹ አይነት እዚህ ወደ እናንተ ግቢ የሚመጡት የልጁ ጓደኞች ሴት ወንድ ከነበሩ የሚመጡት አይነት ሰዎች ጓደኞቹ አይነት ያው የሰፈር ልጆች ይመጣሉ ጓደኞቹ። አንዳንዴ አዳዲስ ልጆችም ይዞ ይመጣል። ሁሌ አይደለም፣ አንዳንዴ አዳዲስ ልጆች ይመጣል። ደግሞ ዛሬ ማንን አመጣ ትለዋለች። በቃ ካለ ምግብ አቅርባ ከሌለም እንግዲህ ያላትን አቅርባ ትሸኛቸዋለች። አንዳንዱ ሱሰኛም ይመስላል። ያው የሱ ቢጤዎቹን አያጣም። ዞሮ አንድ አይነት ናቸው። የተሻለ ሰው አምጥቶ አያውቅም። ያው በሱ ዙሪያ ያሉ ሰዎችን ነው ሰብስቦ የሚመጣው። ባህሪውም እንዳልከው በፊት ደና ነው እንዳልኩክ። ስራው ቶሎ ሲወጣ ያበሳጫዋል። እኔ ስራው ነው ብዬ ነው የማስበው። ያበሳጫዋል። ግን ያው አንዱ ጋር ሲሄድ አንዱ ጓደኛ ያመጣል፣ አንዱ ጋር ሲገባ አንዱ ጓደኛ ያመጣል። በውል እንደዚህ ይዞት የተቀመጠ ሰው የለውም። ብዙ ናቸው ጓደኞቹ፣ ብዙ ናቸው። ከእናንተ ጋር የነበራችሁ ጉርብትና የሚባል አይነት ማለት ምን አይነት የጉርብትና የጎረቤትነት ምን አይነት ጊዜ ነበር የምታሳልፉት እንደ ጎረቤት? እኔና ያው በዛኛው በኩል ያለችው ሴትዮ የለችም፣ እሷ ጥብቅ ጓደኛ ነን። በደንብ እንቀራረባለን። ያው ካለነው ውስጥ በደንብ ወዳጅ ነን። እኔ ቤት ይመጣል፣ እሷን ቤት ይገባል። ደህና ነው ልጁ። አሁን እንደዚህ እንትን አለብኝ እንጂ አሁን ተቀየረብኝ እንጂ ደህና ነው ልጁ። አሁን እኮ ላይኔ ነው የሚፈራው። አይኔን እኮ ነው የሚፈራው። ማግኘት እኮ አይፈልግም። እንደሆነ እኔን ያናገራል። እሷንማ ጭራሽ ሉሎች ያገኛታል ብለ ነው ጥሎ እኮ ነው የሚሄደው። እና አሁን ነው እንጂ በፊት ደህና ልጅ ነበር። እዚህ የከፋማ ማመል የለው። ካለን ዝም ብሎ ትንሽ ተጫውቶ ቶሎ አይቆይም። ረጅም ሰዓት ቁጭ ማለት እንትን የለውም፣ ባህሪ የለውም። ትንሽ ቁጭ ብሎ ልቅ የማለት ባህሪ አለው። ግን ቤትክ ሳይመጣ እንትን አይልም። ይመጣል፣ መምጣቱ ግን ብዙ አይቀመጥም። ቶሎ ይሄዳል። በጣም ጥሩ እህቴ ስርጉት፣ የነገርሽን ነገር በጣም ጠቃሚ። እንደ ተቆርቋሪ ጎረቤት እንደዚህ ነው። ጎረቤት ማለት አብሮ በመብላት አብሮ መጠጣት ብቻ አይደለም። እውነት ነው። እያየሁሽ ነው ስትነግሪኝ፣ እያለቀስሽ ነው እየነገርሽኝ ያለው። እግዚአብሔር ያስገኛት። እንደዚህ ነው ጎረቤት። በቃ ሁላችንም እንደዚህ አይነት ጎረቤት አጠገባችን ያለው ሰው ሲጠፋ ኢቭን አፓርትመንት ውስጥ እንኳን እየኖርን የት ሄደ ምን ሆኖ ነው ማለት ያስፈልጋል።
የማያደራረስ ህይወት እንኳን ቢኖርም ግን ደግሞ ጎረቤት እንደ ጎረቤትነቱ ቼክ መደራረግ ጥሩ ነው። ብዙ አይነት አባባሎች አሉ። ጎረቤቴ ለምን መኪና ገዛ አትበል፣ ያ መኪና ሲያምህ ሊጠቅምህ ይችላል፣ ወደ ሆስፒታል ያደርሰሃል። ለምን ያልገዛውም አትበልና በጎረቤት መኪና መግዛት መደሰት አለብህ የሚባል አይነት አባባል አውቃለሁኝና እንደዚህ ነው መሆን ያለበት። እህቴ ለሰጠሽኝ ጥቆማም በጣም እጅግ ከልቤ እናመሰግናለን። ካሜራማን የምትለው ነገር ካለ በልና እንደምድመው። ይቅርታ አቋረጥኩ። መጀመሪያ ላይ ካሜራ እንትን ከማለታችን በፊት አሁንስ በቤት ያለበት ሁኔታ የቤታቸው ነገርስ ምናምን ስላት ቤቱን ቀለም አስገብቶታል ምናምን አይነት ነገር ብላን ነበርና እሱስ ምንድነው ለውጦች አሉ ምናምን ብለሽኝ? አዎ ቤቱ ተቀይሯል። ይሄው በሩ አሁን የተገጠመው በፊት እንደዚህ አልነበረም። በሩ ቀለም ተቀባ፣ ውስጡ ደግሞ ይሄ ጂፕሰም ምናምን ተሰራ፣ ቤቱ ተስተካከለ። እኔ ደግሞ ሴትዮ ጸበል ሄዳለች። ምናልባት ሰርፕራይዝ ሊያረጋት እንደሆነም አይታወቅም እኮ በእርግጥ እኔ ልብ ያላመነው እውነቱን ለመንገር እኔ ልብ ያላመነው ቤቱ ጸዳ፣ ተስተካከለ። በቃ ግብት እንዴ ሰው ቤት እንኳን ሲሰራ እኮ አሳሩኝ ይባላል አይደል እንዴ? ውሃ እንኳን አቀብሉኝ ይባላል። ተሰርቶም ግን ቤቱን አሰርቶም ግን ይጫጫሃል ብለሽ? አዎ እሱ እኮ ነው እኔን ውስጤን የነሳው ሰላም። እና ደግሞ እሷ ከመሄዷ በፊት ይሰነግርሻለሁ ያለች ቆይኝ የምትለኝ እሱ ከነከን። አሁን ቤቱ አሳምሮታል፣ ውስጡ አምሮበታል። በሩን ዘግቶ ነው የሚሰራው። አስገባ በሩን ዘግቶ ሰርታል። አይከፍት ምን አይ እሺ ልጅ ነገር ነው ብዬ ዝም ብለዋለሁ። እንትን ጠጋም ስል የሆነ የመጨቃጨቅ እንትን አለው። ቤቱ ሁሉ ነገሩ አሳመረ። ምን አለ እቺ ሴትዮ ጠፋች። እኔ ቤቱ ቢያምር ምን ዋጋ አለው እቺ ሴትዮ ከሌለች? ዋናው እሷ ናት። በጣም እሷ ናት ታችን። እሺ ይቅርታ ሊያቋረጥኩ። ወደ አንቺስ የሚመጡ ስልኮች አልነበሩም እንዳለችኝ ወንድሞች አሁን እዚህ ሂደሽ ጠይቀሻልና? አዎ እነሱስ የእሷ ቤተሰብ እንደጠፋ አውቋል ወይ? እኔ ሂጄ ጠይቄያለሁ። እንደዚህ እንደጠፋች ሂጄ ጠይቄያለሁ። አፈላለኩኝ የማውቃቸውን ሰዎች አሏት። ወንድሞቿ ምንድን አይነት ምላሽ ነው የሚወስደው? አሁን እየፈለጓት ነው። ወደኛ አልመጣችም። አሁንም ግን ይፈልጓታል። አዎ እንደው ድንገት እንደው ይደውላሉ። አዲስ ነገር ካለ ከመጣች ብቅ ካለች የሰማችሁት ነገር ካለ እንደዋወል ብለን ስልክ ስላለን እንደዋወላለን። እስካሁን ምንም ፍንጭ የለም። ምንም ፍንጭ የለም። እሱ እኮ ወደዛ እኮ አይሄድም። ወደ እሷ ዘመዶች እኮ አይሄድም። እኔ አድራሻውን ወዴት እንዳደረገም ግራ ይገባኛል። እንግዲህ እግዚአብሔር ቶሎ ያስገኛትና ያው አፋልጉኝም ቢሆን አወጣን በፎቶዋ እሷን ለማግኘት እንሞክራለን። ምናልባት ጥሪ ልትጸበል ከሆነ ሄደችው እንደተባለው አልመሰለኝም። እና እውነቱን ለማጣራት እንሞክራለን። ፈጣሪ ይጨመርበትና እውነቱን ያወጣ ማለት ፈልጋለሁ። ውድ ተመልካቾች እንግዲህ ያው እህታችን የነገረችን ነገር አለ። በጥሞና ይሄንን አዳምጣችሁ አይታችሁ የት ሄዳ ሊሆን ይችላል የሚለውን ደግሞ እኛ አጣርተን እውነቱን እስከምንነግራችሁ ድረስ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው በጠዋት መጠን ይወጣል በሚባልበት ሰዓት አሁን ቤት እንዳለ ጎረቤቷ ነግራናለች። አሁን እኛ እዛ ሰፈር ተገኝተን እየጠበቅነው ነው። ስለዚህ እያንዳንዱ ነገር ከርቀቱ ነህ ካሜራማን ተከታተልልኛለህ። በጣም ብዙ ነገሮችን ስንሰበስብ ነበረ። እንግዲህ ጎረቤቶቹ የነገሩን ነገር አለ። አንተ እዚህ ጋር ተደብቀህ ቅረጽሽ፣ እኔ እዛ ጋር ሄጄ መቀመጥ አለብኝ። በራቸው ላይ መቀመጥ ያለብኝ እዚህ ጋር ቁም። የጠበቅነው ነው ያለነው። ይሄ ነው መሰል። ሰላም ወንድም፣ እንዴት ነው? ሰላም ነው። ፈልጌህ ነበረ። ለምንድን ነው ፈልገህ? እንተዋወቃለን? አንተዋወቅም። ፈልጌህ እኮ ለምንድን ነው የፈለግህ? እንተዋወቃለን ነው። ገብተን ማውራት እንችላለን? አንችልም። እኔ የምሄድበት አለኝ። በጣም ቸኩያለሁ። አስቸኳይ ጉዳይ አለኝ። ወደዛ እኮ ለምንድን ነው የፈለግኸኝ?
ለምን የፈለከኝ? የምሄድበት አለኝ አልኩ ወንድም። አቤል ማለት አንተ ነህ አይደል? አዎ ነኝ እኮ። ምንድነው? ምንድነው አንተ? ማነህ? ውስጥ ገብተን ማውራት እንችላለን? አንችልም። ኮረጋ ብለህ ውስጥ ገብተን ብለህ አልረጋጋም። አንችልም። ቆይ ወንድሜ ማነህ? ምንድነህ? እኔ ማን እንደሆንኩኝ በኋላ እነግርሃለሁ፣ ግን ውስጥ ገብተን በሰላም እናውራ እያልኩ። አልገባም። ካሜራውን አጥፋን። የትኛው ነው ቤት? የትኛው ነው ቤት? የትኛው ነው ቤት? የትኛው ነው ቤት? ልቀቀኝ። አንተ ማነህ? ሌባ ነህ? የትኛው ነው ቤት እያልኩ። ልዘርፈኝ ነው? ለምን እንደምዘርፈህ? ምንድን ነው የፈለከው? የትኛው ነው ቤት? ምንድን ነው? አልነግርህም። ይሄ ነው ቤት አይደለ? ክፈትና ቁጭ ብለን እናውራ። አልከፍትም። ይኸውልህ ተረጋጋ። አልከፍተውም። ልዘርፉኝ ነው እንዴ? አዎ ነኝ እኮ። ክፈተውና እናውራ እያልኩ። አልከፍትም። ልዘርፉኝ ነው እንዴ? ውጡልኝ። ለምን እንደምዘርፍ? ካሜራውን አጥፋው። አንተ ስነ ስርዓት ያዝ። ካሜራውን አጥፋው። እሱን መንከት አትችልም። ክፈተውና እናውራ እያልኩ ነው። ማናችሁ? ምንድን ናችሁ? ለምንድን ነው የምከፍተው? ክፈተው። አልከፍትም። ክፈተው እያልኩ ነው። ኃይል እንዳታስጠቅመኝ። አልከፍትም። ክፈተው እስኪ። ክፈተው በል። ክፈተው። ማናችሁ? ምንድን ናችሁ? ገብተን እናውራ። ካሜራውን አጥፋው። አንተ እዚህ ጋር ጎረቤት እየረበሽክ ነው። ክፈትና ገብተን እናውራ እያልንህ ነው። መጀመሪያ አዳምጥ። ክፈተው በል። ምን ፈልጋችሁ ነው? በል ክፈተው። አልከፍትም። እሺ እዚሁ እናውራ። ክፈተው አንተ። ክፈተው። ቁልፍ ቤቱን ክፈት። ክፈተው። ለምንድን ነው የምከፍተው? ክፈተው እያልኩ ነው። ቤቱ የኔ አይደል እንዴ? ለምንድን ነው የምከፍተው? ቤቱ ያንተም ቢሆን ክፈተው እያልኩ ነው። አልከፍትም። እኔ ካሜራውን አስጠፋው። እሺ ይጠፋል። ካሜራውን አጥፋለት፣ ችግር የለውም ይጠፋል። ክፈተው እያልኩ ነው። ክፈተው። ብሬን ታትረብሽ። ክፈት በል። ግባ ግባ። አንተ በል ግባ። ቁጭ በል። ምንድን ናችሁ? ምንድን ነው የፈለጋችሁት? ቁጭ በል። እሱ ይነገራል። ቁጭ በል። ቁጭ በል። ምንድን ነው የፈለጋችሁት? እሺ ካሜራውን አስጠፋው። ምንም የሚጠፋ ካሜራ የለም። ምንድን ነው የፈለጋችሁት? ተሸፋፍነህ መተህ እንደዚህ ምንድን ነው? ስነ ስርዓት ያዝ። ለምጠይቅ ጥያቄ ብቻ ምላሽ እንድትሰጠኝ ነው የመጣሁት እኮ። ማን ስለሆንክ? ለምንድን ነው? ማነህ አንተ? ለምንድን ነው የምመልስልህ? በገዛ ቤቴ መተህ። በጣም ጥሩ ጥያቄ ነው። ማነህ? ምንድነህ? ይነገርሃል። እሺ እነግርሃለሁ። አሁን ግን እኔ የምነግርህን አዳምጠኝና ስማ። እሺ እኔ ልውል እባላለሁ። እሺ ኬን ነው የመጣው? ማነህ? ምንድነው? ምንድነው የፈለጋችሁት? በቃ ወጣቶች። ምንድነው? እሺ ካሜራውን ለምንድን ነው የማታስጠፋው? እሺ አቤል አዳምጠኝ። ወጣቶች አበረታታለሁ። አዳምጠኝ። ከዚህ በኋላ አዳምጠኝ። እሺ ወጣቶችን፣ የደሃ የሚባሉ ልጆችን አበረታታለሁ። የተለየ የስራ ዕድል አስፈጥርላቸዋለሁ። አውቄ ሰርፕራይዝ ማድረጊያ መንገዴ ነው እንደዚህ አውቄ ከፍቼ የገባሁት። እሺ ምንድን ነው የፈለግኸው? እንካ ሰላም። ምንድን ነው የፈለግኸው? እኔ ልዑል እባላለሁ። ረጋ በል በቃ እኮ አሁን እኮ ተረጋጋ። እኮ ምንድን ነው እንዴ? እንደዚህ ተሸፋፍነህ እንዴት ነው ማለት ነው? የተሸፋፈንኩት ጉንፋን እንዳላሻግር ብዬ ነው ሰው። እሺ ሌላ የተለየ ነገር ኑሮኝ አይደለም። እሺ ወንድሜ እሺ ምንድን ነው የፈለጋችሁት? በጣም ጥሩ። ስላንተ ብዙ ነገር ሰምቻለሁኝ እና ሰርተህ ለመለወጥ ያደረግካቸው ብዙ ነገሮች እንደነበሩ ለማዳመጥ ችያለሁ። ሰፈሩ ሰዎች እናትህንም በጣም የምታግዝ ጎበዝ ልጅ እንደሆንክ ሰምቻለሁ። አይደለም እኮ አሁን ምንድን ነው የፈለጋችሁት? እኮ ወደ ዋናው ነገር ልመጣልህ እኮ ነው። ስራ መስራት ትፈልጋለህ አይደል? የተሻለ ስራ አይደለም? ትፈልጋለህ ወይስ አትፈልግም? አልፈልግም። ስራ መስራት ለምን? አለኝ ስራ አለኝ። ስራ አለ እኮ። እኛ ደግሞ እናመቻችልህ የተሻለ ስራ ለእናትህም ለአንተም የሚጠቅም ሰርተህ እናትህን የምታስተዳድርበት። ያው እያስተዳደርኩ። እንጨት ቤት ትሰራ ነበር አይደል? አዎ ሰራ ነበር። እንጨት ቤት ልንከፍትልህ አስበን የመጣ ነው። ለምን? ማን ናችሁ? በምን ምክንያት ለእኔ እንጨት ቤት ልትከፍቱ ትችላላችሁ? እሺ ይኸውልህ እንግዲህ ያው እኛ የመጣ ነው አባትህ ልኮን ነው። አልፈልግም። እኔ እሱን ክዶኛል። ራሴን ችያለሁ። እናቴንም አለች። በቃ የራሴን እያስተዳደርኩ ነው። ራሳችን እንችላለን። ከማንም ምንም አይነት አሁን አዳምጠኝ። እኔ አባትህ ለአንተ አልፈልግም። እኔ ስለሱ ምንም አይነት ለዛ ነው መስማት በጣም ኃይለኛ ነው። ስለ አባቱ መስማት አይፈልግም ስለተባለ ነው ገፍትሬ ያስገባው። እዛ ላይ ስለ አባትህ እንዳላወራ ብዬ ነው። ረጋ በልና አዋራኝ። አዳምጠኝ እሺ። ያዳምጥኩ ነው። ተረጋግተህ ታዳምጠኛለህ? አዎ፣ ግን እንዳልረጋጋ በእንደዚህ አይነት ስሜት ገብተን ካሜራ አስበርተህ ነው እንዴ? ካሜራውን የፈለኩት እንዳልኩ ነው። አባትህ እንዲያው ብቻ ነው። ሌላ የተለየ ነገር የለም።
እሺ አልፈልግም። አሁን እኔ የምታረጉልኝ ነገር አልፈልግም። በጠዋት የመጣ ነው አልፈልግም። በቃ ቤቱን ለቃችሁ የመጣ ነው። ለዚህ ነው አልፈልግም እሱም እንዲያደርግልኝ። ለምን በቃ እኔ ራሴን ችያለሁ፣ አድጌያለሁ፣ ራሴን ችያለሁ። አልፈልግም እሱ የሚያደርግልኝና አሁን ቤቱን ለቃችሁ ትልኝ። ለአንተ መካሽ አስበው እኮ ነው እንደዚህ። አልፈልግም። ዛሬ ልጅን በድዬዋለሁ ብሎ ነው። አልፈልግም በል። እሺ አትፈልገው። አንተ መልእክት ነው አይደል የመጣው? በቃ አልፈልግም በል። እሺ አሁን ምን ስራ ላይ ትገኛለህ? ቢያንስ የግሌን ስራ እየሰራሁ። ምንድነው? የግሌን ስራ እየሰራሁ። ምንድነው? በግሌ እየተንቀሳቀስኩ እኮ እሱ የግል ስራ ምንድነው ነው ጥያቄው። የግድ ማወቅ አለብህ እንዴ? አዎ ማወቅ አለብኝ። የግል ስራ አለኝ። በቃ በግሌ እንቀሳቀሳለሁ። እዛም እያልኩኝ ስራ እሰራለሁ። በቃ ጉዳዮችን አስፈጽማለሁ። ምን አይነት ጉዳዮች? አንዳንድ የወረቀት ጉዳዮችን አስፈጽማለሁ። ጉዳይ ገዳይ ማለት ነው። የት ነው የምትሰራው? ባገኘሁበት አካባቢ እኮ ምን አይነት ጉዳዮችን ትገላለህ? የቢሮ ጉዳዮችን፣ የወረቀት ስራዎች አልኩ እኮ። የወረቀት ስራዎችም ሆኖ ምንድነው ነው? እንዴት ማለት? የወረቀት ስራዎች ማለት በቃ ቢሮ ላይ የሚያልቀውን ጉዳይ ያስፈጽምላቸዋለሁ ለሰዎች። በቃ ገንዘብ ይሰጡኛል። በዛ ነው የምንኖረው። ስለዚህ አሁን በጣም እናትህን እያገዝክ ነው ማለት ነው። ይሄ ሁሉ ቤት እንደዚህ አምሮበት ማየት በእውነት ያስደስታል። እናትህም ምንም ያው ጠንካራ ሴት እንደሆነች ሰምቻለሁ። የት ሄዳ ነው አሁን እናትህ? እናቴ ለጊዜው ጸበል ነች። ጸበል ነች። ልታገናኘኝ ትችላለህ ደውለህ? አይ እንግዲህ እኔም አላገኛትም። በስንት አንዴ በሰው ስልክ ነው ደውላ ደህና ነኝ ትለኛለች። በቃ ከዛ አላገኛትም። በሌላ ሰው ስልክ ትደውላለች? አልፎ አልፎ ነው። ድጋሚ ስደውል ስልኩ አይሰራም። ለምን በሰው ስልክ ትደውላለች? እዛ አካባቢ ስልክ ስለማይሰራ ያለሁበት ቦታ ሩቅ ስለሆነ ስልክ አይሰራም። ወጥቼ እንዳታስብ አካባቢ ስልክ ካልሰራ የሌላ ሰው ስልክ እንዴት ይሰራል? የእናትህ ወጣ ወደ ጫፍ ወጥቼ ነው የምደውልልህ ትለኛለች። በቃ ሰላም ነኝ ትላለች። ወደ ጫፍም ከወጣች የእናትህ ስልክ ይሰራል አይደል? ስትሞክረውም አይሰራም። እሷ ወጥታ ከተማ በሰው ስልክ ወይ በሱቅ ወይ በአንዱ ትደውልና ሰላም ነኝ ብለኝ ባትሪ ስለሌለ ይሆን? አዎ እንደዛ ነገር ነው። በቃ እኔ አላውቀውም። ብቻ ጸበል ነች። ቦታውንም አልነገረችም። ምን ያክል ጊዜ ሆነ ጸበል ከሄደች? አሁን ወደ 2 ወር ሆናት። 2 ወር? አዎ ጸበል ነች። እና ማለት አባትህ ዝቅተኛ ኑሮ እየኖራችሁ እንደሆነ በጣም እንደተቸገራችሁ ነበር የነገረኝ። ነበረ። በቃ አሁንም አንተን ይቅርታ ማለት ይፈልጋል። አንተ እኔ አልፈልግም። እሱ ከሱ ጋር ያለኝ ግንኙነት እኔ ድሮም አላቆምም፣ አሁንም አልፈልግም። ጨርሻለሁ። እኔ ራሴን ህይወት እየኖርኩ ነው። በቃ አሁን ስራም እየሰራው ነው። እናቴንም እያገዝኳት ነው። እሷ እንደነገርኩ ጸበል ነች። በቃ ስትመጣ የተለየ ነገር እንድታይ ነው። ስለዚህ ዛሙና ብልካላታል? እልክላታለሁ። በምን እንደምትልክላት? በምትደውልበት ስልክ ልታሳይ ትችላለህ። የላክበትን ለምንድን ነው ማሳየህ? ሲጀመር እኔ ብዙ ትራንዛክሽን ሊኖረው ስለሚችል ሁሌ ነው ደልተው። ስትፈልግ በዚህ ላክልኝ ስትለኝ በአንዱ ስልክ ልክላታለሁ። በዚህ ላክልኝ ስትለኝ በዛ ስልክ ልክላታለሁ። እውነቱን እኮ ነው እየጠየቅኩ ያለው እኮ እውነቱን እኮ ነው እየነገርኩ ያለሁት እኔ። እሺ ስለዚህ እዛ ሆና የምትደውልበት የነበረውን ስልክ በተለያየ ስልክ ነው የምትደውለው። በአንድ የሱቅ እኮ ነው ከተማ ወጥታ ስለሆነ በተለያየ ስልክ መደወል ስለምፈልግ ያንን ስልክ ቁጥር ስጠኝ ወንድሜ። እኔ ሴቭ አላደረገውም። ሁሉም ስልክ እኮ ሴቭ አይደረግም። ሴቭ ይደረጋል እንደ አይደረግም። ሁሉም ባይደረግ በሁለትና በሶስት ስልክ እኔ በዚህ ታገኘኛለህ ብላ ያስቀመጠችልኝ ስልክ የለም። ወጥታ ትደውላለች፣ አወራታለሁ፣ በቃ አለቀ። የት ጸበል ነው ሄደችው? አልነገረችኝም። ጸበል ሲኬድ አይነገርም ስለምትል እኔ አላውቅም። የጸበል እንደሄደ እስከ ዛሬ ጸበል ሄዳ አታውቅም ማለት ረጅም ጊዜ እንደዚህ ሄዳ አታውቅም። በአሁኑ ቤተክርስቲያን ምናምን ትሄዳለች። 2 ወርና ከዛ በላይ ቆየች። ቤተክርስቲያን ምናምን ትሄዳለች። በአሁኑ 2 ወርና ከዛ በላይ እንዴት ቆየች ነው ጥያቄ። እንግዲህ የራሷ ምክንያት ይኖራታል። ለአሁኑ ግን ጸበል ሄዳለሁ አለች። ተነስታ በጠዋት በሌሊት ተነስታ ጸበል ሲኬድ ለሰው ስለማይነገር ነው ማታ ያልነገርኩ ብላ በሌሊት ተነስታ ሄደች። ከመሄዷ በፊት ነግረሃለች? በቃ ሌሊት ላይ ነው ተነስታ ጸበል ልሄድ ነው ዛሬ ያልነገርኩ እኔ ተዘጋጅቻለሁ፣ ጸበል ሲኬድ ለሰው ስለማይወራ ነው ብላ በሌሊት ተነስታ ሄደች። እኔም አልሸኘኋትም። ተነስታ እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ቢያንስ ስልኩን ንገረና ያለበትን ስልክ የለም። ለምን ታስጨንቀኝ? በቃ ሴቭ ያደረከውን ሴቭ ያላደረከውን አይደለም እያልኩ ያለሁት። ቢያንስ ሎኬሽን እናይበታለን። ግን አሁን በቅርበት አይደለም። አሁን
መቼ ነው ለመጨረሻ ጊዜ ደወለችልህ? ሳምንት ይሆናል ከደወለች። ሳምንት። ስለዚህ ስልኬ ደግሞ የአንድ ሳምንት ይገኛል። አያስቀምጥም። ስልክህን አምጣ። በስልክህን አምጣ። ለምንድን ነው የምታስጨንቀኝ? አልሰጠም ስልኬን። ቶሎ በል። ስልኬን አልሰጠም። ስልክህን አምጣ ነው ብያለሁ። አውጣ ስልክህን ቶሎ በል። ስልክህን አውጣ እኮ ነው ብዬ። ስልክህን አውጣው። ማነህ አንተ? ቆይ እንዴ ስልክህን አውጣው። ማነህ? ምንድን ነህ? ወንድሜ ስልክህን አውጣው ነው እያልኩ ያለው እኮ። ማነህ እንዴ? ማንነትህን ንገረኝ። ለምንድን ነው የምታስጨንቀኝ? ስልክህን አውጣው። ከዛ በኋላ አይቼ እነግርሃለሁ። በቃ ለአንተ ለምንድን ነው ማንነት የምነግርህ? ቤትም ስገባ ማንነትህን እነግርሃለሁ አልክ። አሁን ድጋሚ ማንነትህን አልነግርህም። በገዛ ቤት ልደበድበኝ ነው። እንደውም አልሰጥም ስልኬን። ውጡልኝ። ካሜራውንም አስጠፉ። ካሜራውንም አስጠፉ። ስልክህን አውጣው እያልኩ ነው። አላወጣም ስልኬን። ስልክህን አውጣው። ስልክህን አውጣው። ስልክህን አውጣው። አውጣው። ስልክህን አውጣው። እሺ እንዳክፈት ፈቶ በልክፈቱ በልደው አውጣና ሻይ ቁጥሩ የዛሬ ሳምንት ዛሬ ስንት አላውቀውም። ዛሬ በነጮች 29 ነው አይደል? 29 ማለት አንድ ሳምንት ሲያልፈው ስንት ነው? ወደ ኋላ ሲመለስ 22። እሺ 24 06 23 06 እሺ 2206 ይሄ የዛሬ ሳምንት የተደወለው ስልክ በሙላ ይሄ ነው። ስለዚህ የትኛው ነው ስልኩ? አላውቀውም። ይሄው እንዳለ ሴቭ የተደረገ አይደለም። የተደጋጋሚ ቁጥር የምታየው ያልተደረገ። ትክክለኛውን አሳየኝ ወንድሜ። ስንት ሰዓት አካባቢ ነው የደወለችው? ትክክለኛውን አላውቀውም። ስንት ሰዓት አካባቢ ነው የደወለችው? 4 ሰዓት አካባቢ ነው የደወለችው። እሺ 4 ሰዓት እስከ 6 ሰዓት ምንም የተደወለ ስልክ የለም። ይሄው 7 ሰዓት ነው የተደወለልህ። ጠዋት 1 ሰዓት ተኩል ላይ። እሺ ምንድን ነው አሁን የፈለጋችሁት? እውነቱን ንገረኝ። የምን እውነት ነው የምነግርህ? እውነቱን እንድትነግረኝ ነው። በቃ ጸበል ነች እናቴ፣ ጸበል ነች። ይኸውልህ ውሸቱን ተወውና እውነቱን ተናገር እያልኩ ነው። ከዚህ በላይ ልበሰጭ እንዳታደርግ። ጸበል ነች። ካሜራማን የምትለው ነገር አለ? ለምንድን ነው የሚዋሽው? ምን አልከለታለሁ? እናት አይደለች እንዴ? እናት አይደለች እኮ እናቴ ነች። ምን አልኩ? ጸበል ነች እኮ ነው ያልኩት። እኮ የት ናት ነው እኮ እያልኩ። ጸበል ነች። አላውቀውም ቦታው። እናቴ የሄደችበት ነው የማታውቀው? አዎ አልነገረችኝም። በቃ ጸበል ሲኬድ አይነገርም ብላ በሌሊት ተነስታ ነው የሄደችው። እሺ ይኸውልህ እዚህ ቤት ውስጥ በጣም ብዙ አዳዲስ ነገሮች ተጨምረዋል አይደለም? አዎ። ገንዘቡን ከየት አመጣው? ሰርቼ። ምንድን ሰጠህ? ጉዳይ ነው የማስፈጽመው አልኩ። ጉዳይ የምታስፈጽምለት ሰው ስንት ይከፍልሃል? ያው 1000 1500 እንደ ጉዳዩ። 1500። እሺ ስንት ጉዳዮችን ገለሃል? ብዙ ነው። ያው በሳምንት 3 ምናምን ልሰራ እችላለሁ። በሳምንት 3000 ብር ማለት ነው። ወይ ደግሞ በ2000 ብር ብንይዘው 6000 ማለት ነው አይደል? በሳምንት 6000 ብር አገኘህ ማለት በወር 24000 ብር አገኘህ ማለት ነው። በሁለት ወር 48000 ብር። ይሄ ከ150 ሺህ ብር በላይ የሚያወጣ ሶፋ ነው። ቤቱ እንዳለ ታድሷል። ያው ጣራውን አሳይልኝ። ያው ጅፕሰም ሙሉ ተሰርቷል። በደም ወደ አለበት በደም። የምን ዕዳ? ዕዳ ተበድሬ። ማን ያበደረ? ሰዎች እንደዚህ። ማን ያበደረ? ማቃቸው ሰዎች። ደውልና ያበደረን ሰው አገናኝ። ለምንድን ነው የምታስጨንቀኝ? ቶሎ በል ደውልና አገናኘኝ። ለምንድን ነው የምታስጨንቀኝ? በቃ ተበድሬ ነው አልኩ። ደውልና አገናኘኝ ነው እያልኩ ያለሁት። ከዚህ በላይ ይሄ የግል ጉዳይ ነው። ደውልና አገናኘኝ። የግል ጉዳይ ነው። የምን የግል ጉዳይ? የግል ጉዳይ ነው። በቃ ያበደረኝን መናገር አልችልም። በቃ አበደሩኝ፣ አስተካከልኩኝ። እሷ ስትመጣ እንደዚህ እንዲሆን ብዬ ነው ያስተካከልኩት። እውነቱን ተናገር እንጂ። እውነቱን ነገርኩ እኮ። ምንድን ነው የምትለኝ እኮ? ደውልና አገናኘኝ ነው እኮ እያልኩ ያለው። አልደውልም። ለምንድን ነው የምደውለው? የግል ጉዳይ ነው። ስለዚህ ምንም የተበደርከው ገንዘብ የለም። ገንዘቡን ከየት አመጣኸው? እውነቱን ንገረኝ። እናቴ የት ናት ያለችው? ጸበል። በሌሊት ገብተህ በጠዋት የምትወጣ ለምንድን ነው? ስራ። የት ስራ? ምንድን ስራ ነው የምትሰራው? ጉዳይ ለማስፈጸም ስራ ፍለጋ ነው የምወጣው በሌሊት። ይኸውልህ ጉዳይ ማስፈጸም ቀን የሚሰራ ስራ ነው። የአንተ ጉዳይ ማስፈጸም ሌሊት ነው። በቃ ውጡልኝ። ውጡልኝ። ቁጭ በልና በስርዓት አዋራኝ። አልቀመጥም። ውጡልኝ። ቁጭ በልና በስነ ስርዓት አዋራኝ ነው እያልኩ ያለሁት።
ሰማይ በስነ ስርዓት ነው እያዋራሁ ያለው። ቁጭ በል ተናገር እንጂ። የት ነው ያለችው? የት ነው ያለችው? የት ነው ያለችው? ይናገራሉ። የት ነው ያለችው? ይናገራሉ። ውሻ የት ናት ያለችው? እውነቱን እነግራቸዋለሁ ብለሃል አይደለም? እውነቱን ንገረን። መዋሸት ግን አትችልም። አሁን አስረግጬ ነው የምነግርህ። ከዋሸህ ከዚህ በላይ ከዋሸህ አንላቀቃትም። እሺ አልዋሽም። በቃ እኔ እሷ በቃ መነኩሳለሁ ብላ ገዳም ነው የገባችው። ደውላ መንኩሻለሁ ብላ አልቀሰች። እኔም አስቸገርኳት። ቃምኩ እያጨስኩ ማታ አምሽቼ ነው የምገባው። ባሏን በልጅነት ነው እኔን ጥሎኝ ሄደው እና በዛ በመከዳቷ ምክንያት በቃ አይነን ላይ ነው። አባቴ ነው ወይስ ባሏ ነው የሚባለው? አባቴ። እሺ በቃ ስላላሳደገኝ እኔ እንደ አባትም አላየውም፣ በቅጡም አላውቀውም። ስለዚህ በቃ እኔ ስላስቸገርኳት ደውላ በቃ አልመጣም ብላ ሄዳለች። በቃ ላትመለስ ሄዳለች። እውነቱ ይሄ ነው። በቃ ሌላ ምንም ነገር የለም። እውነቱ ይሄ ነው። እሷን ለማስደሰት ብዬ ነው ይኸው በቃ ብርም ከጓደኞቼ ምናምን ፈላልጌ ቤቱ እቃውን አሟልቼ ከተመለሰች ብዬ የምጠብቀው እንጂ መንኩሳለች። እርግጠኛ ነኝ? እርግጠኛ ነኝ። ደውላ ነግራኛለች። በምን እርግጠኛ ልንሆንኛ? እኔ ምን ላድርግሽ? የሄደችበትን ገዳም አልነገረችኝም። በቃ ለምንድን ነው የምታስጨንቀኝ? በቃ መነኮሰች። እሷ ብድግ ብላ ተነስታ ሄደች። ሌሊት ነው ሄደችው እንደነገርኩ። በቃ በእኔ ተበሳጭታ ነው ብዬ አልነገረችኝም። በቃ ሌሊት ተነስታ ሄደች። ምን አድርግ ነው የምትለኝ? ስልኳን ንገረኝ። እንካ እዚህ ጋር ጻፍ። አንዴ ነው የደወለችው። እንካ እዚህ ጋር ጻፍ። የምኑን ስልክ? ስልኳን፣ የእናትህን ስልክ እዚህ ጋር ጻፍ። ጻፉ። እሺ ልካለሁ። አሁን የላኩልህን ቁጥር ጂፒኤሱ ለመጨረሻ ጊዜ የት ሲያሳይ እንደነበረ ቼክ አድርግልኝ። እሺ ጂፒኤሱ ለመጨረሻ ጊዜ የታየበት ስፍራ ስልኳ ኦን ሆኖ እናጣራለን። እሺ አሁን ቤት የለቃችሁ ትወጣላችሁ? ለምን እንወጣለን ታዲያ? ምንድን ነው የምትፈልጉት ከእኔ? ከየት አምጥቼ ነው የቤቱን ዕቃ አሟላሁት ያልከኝ? ጓደኞች ሰጥቶኛል። ምን አይነት ጓደኞች ነው የሰጡ? የትኛው ጓደኛ ነው የአንተን ቤት አሟላ ብሎ በዚህ ሰዓት ብር የሚሰጠው? እውነቱን እየተነጋገርን እየተማመንን እንሄድ ወይም እሺ እውነቱን እናገራለሁ። ትወጡልኛላችሁ? እንወጣለን ነው በቃ። እኔ ሸዋሸዋ ሰርቼ ነው ይሄን ከጓደኞቼ ጋር ሸዋሸዋ ሰራሁኝ፣ አገኘሁኝ። በቃ ገንዘብ አገኘሁ እንዳለ አሟለሁበት። አሁን ውጡልኝ። ቤት የለቃችሁ ውጡ። ለምንድን ነው የምታስጨንቁኝ እንዴ? ውጡ። ምን አስጨነቀ? ይኸው እያስጨነቀኝ አይደል እንዴ? አንተ ካሜራ ይዘህ መተህ ምንድን ነው የምታስጨንቀኝ? ምንድን ነው የምትለኝ? እንደዚህ ተሸፋፍነህ መተህ ጎረቤቶች ስለእናትህ ሲጠይቁ ለምንድን ነው የማትመልስላቸው? አንገናኝም። እኔ ጠዋት ወጥቼ ማታ ነው የምገባው። በቃ ስለማንገናኝ ነው። ደግሞ ነግሬያቸዋለሁ ጸበል እንደሄደች። ይኸውልህ መጀመሪያ እንደዚህ አትሆን። ውጣልኝ ከቤቴ። ለምንድን ነው ቁጭ የምለው? ውጡልኝ። ከተነሳው አልምርህም። እሺ ውጡልኝ ከቤት። በእጅ ሰበብ እንዳትሆን ቁጭ በል። ይኸውልህ ገና እናትህ ሄዷል። ስልኩ እየተመረመረ ነው። የት ሎኬሽን ሲያሳይ እንደነበረ ይመለስልኛል። እሰማለሁኝ እኮ ትሰማለህ። ውጡልኝ። እሺ አሁን ከቤቴ ውጡልኝ። መልስልታል። አሳውቀኝ። እሺ ይኸውልህ ቁጭ ብትል ነው የሚሻለው። ነገርኩህ እኮ ውጡልኝ። እኔ ቁጭ አልልም። ውጡልኝ። ይኸውልህ ውጡልኝ። እንዳትነካኝ፣ እንዳትነካኝ። ውጡ። ቁጭ በል እያልኩ ነው። ቁጭ በል። ይኸውልህ ተነስተህ እንዳትነካኝ፣ እንዳትነካኝ። ቁጭ በል። አስጨነከኝ እኮ በቃ ነገርኩህ አይደል እንዴ? ምንድን ነው የምትለኝ? ቁጭ በል። ቁጭ በል። እንደሱ ቁጭ በል። አርፈህ ከዚህ በኋላ ተነስተህ ውጣ ብትለኝ አልምርህም። አይማርም። የት ነው ያለችው? እውነቱን ትናገራለህ፣ ትተነፍሳለህ። እናትህ የት ነው ያለች? 2 ወር ሙሉ ቤት ተዘግቶ ልጠፋ አትችልም። ለጎረቤት እንኳን ሳትናገር ሌሊት ነው የሄደችው አልኩህ። የት ነው ሌሊት?
ጸበል ቀድማ ለምን አልነገረቻቸውም ታዲያ? ጸበል እንደምትሄድ ለሰው አይነገርም ብላ በሌሊት ተነስታ ነው። ለምንድን ነው ለሰው የማይነገረው? መንገድ እኮ ነው የምትሄደው። እሷን እመለሳለሁም ብላ ነው ሄደችው። ከዛ ነው እኔ ጋር ደውላ በቃ መንኩሻለሁ፣ አንተም የምትለወጥ አይደለም፣ አባትም እንዳንተ ነው፣ ከርቶኝ ሄዳ አለች እኮ። ቅድምም ሿሿ ሰራው ስትለኝ ነበር አይደል? የምን ሿሿ ነው? በቃ ሿሿ ሰራው። እሱን አልነግርም። በቃ ውጣልኝ ከቤቴ። ቁጭ በል እናውራ። አትነሳ ብያለሁ። ቁጭ በል እናውራ። ከቤቴ ውጡልኝ፣ ውጡልኝ። ካሜራ ይዘህ ውጣልኝ። ቁጭ በል እናውራ። ይኸውልህ ቀድም አባቴ ልኮ ነው የመጣው አልክ። አሁን ደግሞ እንደገና እንትን ቁጭ በል እያልኩ ነው። ና ቁጭ በል፣ ና ቁጭ በል፣ ቁጭ በል። ሰምተኛል? ወንድ ወቅ መጀመሪያ። እሺ ቁጭ በል፣ እንደሱ እናውራ። ከዚህ በኋላ መነሳት አትችልም። የምን ሻሻ ነው የሰራው? ሻሻ ነው በቃ ሌብነት። ሻሻ ሰራውኝ በቃ ባገኘ ነው እንገዛን። በቃ ይሄ አሁን ምን አይነት ሻሻ ነው ነው ጥያቄው? ሌብነት። ሌባም ነህ? በቃ እናቴን ለማስደሰት ነው የሚያደርጉት የሰረቀው። ተተመለሰች ብዬ እኮ። የት ነው ሄደችው? ጸበል። የት ጸበል? እውነቷን አልነገረችኝም ቦታውን። በቃ መንኩሳለች። አልደረሰም። አልነገረችኝ። ስልኩ ለመጨረሻ ጊዜ ጂፒኤሱ ሲታይ የነበረው እዚሁ እኛ ያለንበት ሰፈር አካባቢ ነው ስልኩ። እስቲ ስጠኝ። ሁለት ደግሞ የሰጠህ ስልክ የተመዘገበው በእሱ በምንለው በወይዘሮ ደመቀች ስም ሳይሆን በወንድ ስም ነው፣ አሌክስ አብርሃም ነው የሚለው። ስለዚህ የእሷ ስልክ ነው የሰጠኝ። የእሷ ስልክ አይደለም ማለት ነው። ሌላ ቦታ ነው ተመዝጋቢነቱ። ለምን እንደምትዋሸው? ውጣልኝ፣ በቃ ውጣልኝ ከቤት። ለምን እንደምትዋሸው? ውጣልኝ እያልኩ ነው። ውጣልኝ። እንካ ጻፈው ትክክለኛውን ስልክ። ቶሎ በል፣ ወይ ከስልክ አውጣው። ቶሎ በል ትክክለኛውን ጻፈው። ታስገድሉኝ ነው እናንተ። ማንም ያስገድል? በቃ እናንተ ታስገድሉኝ ነው እናንተ። ማንም ይገድል? በቃ ጻፈው። እንካ። የለም ስልኳ በቃ ጠፍቷል። የት ነው የጠፋው? የለችም። በቃ እሷም በቃ አትመለስም። የለችም። ሰውቻታል። የለችም። ምን ማለት ነው? ምን አይነት ወሬ ነው የምታወራው? ምን ማለት ነው ሰውቻታል? ከያዙ ምንድን ነው ሰውቻታል? በቃ ሰውቻታል። የለችም። ሰውቻታል ምንድን ነው የምልህ? ይገሉኛል። እኔ ሰውቻታል። ለማን ነው የምትሰዋው? ይሄን ሀብት ለሰጡኝ በቃ ሰውቻታል። እናት በህይወት የለችም ነው? በቃ ሰውቻታለሁ። ይገሉኛል። እናት በህይወት የለችም ነው? ይገሉኛል። በቃ ሰውቻታለሁ። አንገቷን ሰውቻታለሁ። ምን እንደምታወራው? እንደምታወራው በቃ ሰውቻታለሁ። ገንዘብ ለማግኘት ብዬ ሰውቻታለሁ። ግደለኝ። በቃ እነሱም ይገሉኛል። ግደለኝ። አጥፎ ካሜራውን በእናትህ አጥፎ። እናንተ ትገሉኛላችሁ፣ እነሱም ይገሉኛል። በቃ ሰውቻታለሁ። ተነስ በል። መሬት ላይ ቁጭ በል። ተነስ። አንተ ነው ወንበር ላይ የምትቀመጥ? ቁጭ በል እሱ ላይ። ተነስ ቁጭ በል። ምንድን ነው ሰውቻታለሁ? ገድያታለሁ። በቃ አንገቷን ቆርጬ ሰጥቻቸዋል። የሁሉ መጠነ እናትህ በቃ ለማን ነው የሰጣት? ገንዘብ እንዲሰጡኝ ተነጋገርን። በቃ አባሉን አሉኝ። አባል ሆንኩኝ። እሷን ባናግራት እምቢ አለች። ምንድን ነው የምታናግራት? ህይወታችን ይቀየር፣ ከዚህ ድህነት እንውጣ ብዬ ጠየቅኳት። እምቢ አለች። ይህ መጥፎ መንገድ ነው አለች። እነማን ናቸው ነው እኮ እኔ እኮ ያልገባኝ እነማን ናቸው ነው? አባል ነው የምትሆነው። በስልክ ነው አባል የምትሆነው። ለማን ነው አባል የምትሆነው ነው ጥያቄው። ለማን ነው አባል የምትሆነው? ለ666 አባል ሆነን ከዛ እሷ እምቢ ስትል በቃ ሰዋትና አምጣ ገንዘብ እንስጣሉ። ሰዋት። አንገቷን ሰጥቻታል። ያው ቀሪው እዛ ሻንጣ ውስጥ አለ። ምን ነው ቀሪው እዛ ውስጥ? ሰውነቷ ሻንጣ ውስጥ አለ። ገንዘብ እንሰጣለን አሉ። አሁን አልሰጡም። ሙሉን ይገሉኛል። አሁን ይህን ምስጢር በማውጣት
ወይ እናንተ ግደሉ ወይ እነሱ። እነማን ናቸው? በስልክ ነው በቃ በስልክ ነው የምታወራው። ገንዘብ ያስገቡልሃል በአካውንት አርግ የምትሉን ታረጋለህ። እና ሂደት የምታገኛቸው እነሱ ነው? በቃ እነሱን ነው። ቅድም አላገኛቸውም፣ አሁን አላገኛቸውም። በስልክ ነው አርግ የሚሉኝ የምታደርግ ያልኩ። በቃ እነሱን ነው። ታገኛቸዋለህ። በስልክ ትሄዳለህ፣ ይደውሉልሃል፣ ታገኛቸዋለህ። አታያቸውም። ማታ ነው ማምለኪያ ቦታ ነው የምትሄደው። የምን ማምለኪያ አለ? ቦታ አለ። በቃ አባል ስትሆን ነው። አልሄድም፣ ምን አሁን አልወስድም፣ ይገሉኛል። አሁን ራሱ ይገሉኛል። እና ብዙ ሰው አለ እዛ? አትተያይም ማለት አትተያይም። ይኖራሉ፣ አስመላኪዎች አሉ፣ አባል አሉ። ስለዚህ ይሄንን ሁላችሁም ነው የታዛችሁት? እኔ በመጀመሪያ ክፍያ ነው ይሄን ያደረኩት። በቃ ሰውቻታለሁ፣ አንገቷን ሰውቻለሁ፣ እናቴን ገድያታለሁ። በቃ ግደል። ሌሎችም ይሄንን እያደረጉ ነው ወይ? ትእዛዙን ታረጋለህ። ትእዛዙን ካልፈጸምክ ይገሉሃል። እነሱ ያደረጋለህ። የሰማኸው ከዚህ በፊት አይነገርም። በሚስጥር ነው ትእዛዝ የሚደረግ። እንከላከልልሃለን። አዳምጠኝ መጀመሪያ። እሺ፣ ይሄንን ድርጊት ከመሀላችሁ ያደረገ ሰው አለ ወይ ነው? ከዚህ በፊት አንድ አባል ነበረ ከደብረ ብርሃን የመጣ እሱ እንደዚህ አድርጎ አሁን አዲስ አበባ ላይ ተይዟል፣ ታስሯል። እናቱን ገለዋል። የሰሞኑ መረጃ አባል ነው፣ የኛ አባል። በምን አውቀው ነው የሚገድሏችሁ? የሚይዟችሁ? ይገሉኛል ምናምን። አድራሻችንን እኔ እንጃ ለምን እንደሆነ አላውቅም። በየቦታው ስልክን ብንጠፋ ፈልገው ነው የሚያገኙ። ብንጠፋም ስልካችንን ብናጠፋም ያለንበት ቦታ አሉ። ብቻ ይመጣሉ ያለንበት ቦታ። እንዴት ማይክሮቺፕ ይሆን? አንገቱና ክንዱ ጋር አካባቢ ቼክ አድርጉ። ቆይ ቼክ አደርገዋለሁ። ችግር የለውም። ቀጥል። ሁሉንም ነገር ንገረን። ነገርኩ። በቃ ይሄው ነው። በቃ ይሄ ሁላ እንደዚህ የተቀየረው ቤቱንም የምታየው ለውጥም የመጣው ጎረቤትም ማላገኝበት ምክንያት ይሄ ነው። በቃ ገድያታለሁ። አንገቷን ቆርጣ አምጣ አሉ። በተኛችበት ሌሊት ላይ አንገቷን ቆርጬ ይዤላችሁ ቀሪውን እዛ ሻንጣ ውስጥ አድርጌዋለሁ። ለምንድን ነው ይሄንን ማድረግ የፈለክበት? ለምንድን ነው? ገንዘብ፣ በቃ ገንዘብ ለማግኘት ለሀብትና ለዝና ነው። ሀብታም እናደርጋለን አሉ። እናት ካልተሰዋች ገንዘብ አታገኝም? ጠየቅኳት። እሷንም እንሁን ስላት እምቢ አለች። በቃ እሷ ሚስጥሩን ስላወቀች አውርደው፣ እጅህን አውርደው። ምንድን ነው እንደዚህ አድርገህ የምታወራ? አውርደው እያልኩ ነው። እሺ ቀጥል። ሚስጥሩን ስላወቀች መገደል አለባት። በቃ ገደልናት። እናትህ እኮ ናት የወለደች። ገደልናት። በቃ ትእዛዝ ነው። አንተ ገደልናት አትበለኝ። ምን ያክል እንደሚያምን ታውቀዋለህ? ይሰማሃል? ማታ ማታ ለምንድን ነው የምትጮኸው? የቀረውን ገንዘብ ስጡኝ እያልክ አላስገቡልኝም። ቀሪውን ገንዘብ ምን ያክል ከፈሉት? መጀመሪያ ወደ 400,000 ብር ነው ያስገቡት መጀመሪያ። ሁለተኛው ክፍያ ስንት ነው? ከገደልካት በኋላ 800,000 ብር እንጨምራለን ብለው ነበር። እና ለምንድን ነው እስካሁን ያልጨመሩት? አልጨመሩልኝም። እስካሁን ሌላ ትእዛዝ እንጨምራለን እያሉ ነው። ምንድን ነው እሱ? ሌላ አላውቅም። ስንሰጥ ነው እሱ ሙሉ የሚገባው ብለዋል። ቆይ እኔ አሁንም ያልገባኝ ያለንበት ስልካችን አጥፍተን ከሆነ ያለንበት ብለኸኛል። አላውቅም። ያለውበት ይመጣሉ። እኔም አላውቅም። መጀመሪያ ግን አባል ስትሆን ይዞ የሚገቡበት ቤት አለ። እዛ ገብተህ ነው። የት ነው? እዚህ ከተማ ውስጥ? ከተማ ውስጥ ነው። አታይም? ማታ ነው የሚወስዱ። ወደዚህ በል። እንዳትነካኝ። ስለዚህ በል። እዚህ ጋር ምንድን ነው? ይሄ ምንድን ነው? እንጃ ምን እንደሆነ። ይሄ ምንድን ነው? ምን እንደሆነ እኔ እንጃ። ይሄው ተቀብሮበታል መሰለኝ። ይገሉኛል አሁን። በፈጣሪ ኧረ ውርደት። ስለዚህ እናትን እዛ ውስጥ ነው የቀበርካት? አለ ይኸው ሻንጣ ውስጥ። አንገቷ ግን የለም። ሰውን ሰጥቻቸዋለሁ። ለምንድን ነው ሻንጣ ውስጥ አይሸትም? የሆነ ሽታ አለ። እኛ እንፈልገዋለን። እሱ ለምንድን? መስዋዕት ነው። በቃ ሰውተናት ነው። ወላጅ እናት። አንተ ስለ ወላጅ እናት እኮ ነው የምታወራልኝ ያለው። ልጁንም ይሰዋ አለ። በቃ መስዋዕት ነው።
እንደዚህ ነው ያስተማሩን። በቃ 400 ሺህ እናንተ ከዚህ በላይ ምን አለ ታዲያ? ቀብረውበት ተነስና ቁጭ በልና እያንዳንዱ ድርጊት ስላልከኝ ነገር እያንዳንዱ ማን ምን እንደሚገብር ይሄን የገበረ ይሄን ነው የሚያገኝ፣ ይሄን የገበረ ይሄን ነው የሚያገኝ እያልክ እያንዳንዱ ነገር እንድታስረዳኝ እንፈልግ ነገርኩ። በቃ እሺ፣ ቆርጠው ወሰድክ። ከዛ በኋላ የጣሉት ነው? አይ ለነሱ ነው የምንሰጣቸው። ከዛ በኋላ የጣሉት አላቅም። እኛ ስንሄድ በመኪና ይወስዱናል፣ አንድ ቦታ እንገናኛለን። የት እንደሚወስዷችሁም አታውቁም? ሎኬሽኑን አታውቅም? አላቅም። ስልክ አይፈቀድም። ሸፍነው ነው የሚወስዱን። መስዋዕት እንሰጣለን። አምልኮት ሲኖር ማታ ማታ እንሄዳለን። ሰላም ሰጥተዋል። ይጨንቀኛል፣ ግን ያው ሀብት ስላገኘውም ደስ ይለኛል፣ ግን ይጨንቀኛል። የትኛው ሀብት? ይረበሸኛል። 400 ሺህ ብሩ ነው ሀብት። እንሰጣለን ይለዋሉ፣ ሁሌ እንሰጣለን ይላሉ። እንደንቆሮ እናት በ400 ሺህ ብር በ800 ሺህ ብር እንሰጣለን ይላሉ። ገንዘብ እንከላከልላቸዋለን ይላሉ። አሁን አንተ ራሱ እኔ የእነሱ መስለኝ ነበር። ለምንድን ነው የእነሱ መሆን? ይፈትናሉ እንደዚህ እየመጡ ማለት እርግጠኛ ለመሆን ሰው ይልኩብናል። አየው፣ ያዳመጥክ ነው። እርግጠኛ ለመሆን ሰው ይልኩብናል። አሁን አንተ አልፈሃል አባልነቱ። ያው መስዋዕት ሰጥቼ ያለው እስካሁን እናቴን መስዋዕት ሰጠው። ልጅም አለ መስዋዕት የሚሰጥ ልጅን ህፃን ልጅ ቆርጣ አምጣ ይሏል። ልጃቸውን ቆርጣ ይሰጣሉ። ምን ለማግኘት ነው ልጃቸውን? ገንዘብ፣ ሀብት፣ ዝና፣ አንዳንድ ቦታዎች ላይ እንደ ነፃነት፣ የአእምሮ ነፃነት የለውም። ያው እንቅልፍ የለም። የደብረ ብርሃኑ ልጅ ከሳምንት በፊት እንደዚህ እንደሆነ እና በፖሊሶች እንደተያዘ እያወቅ እሱ እኮ ዛሬ 2 ወር እኮ ነው። ምን ያስተምሩ? እንደ መስዋዕት ነው እኛን የሚያስተምሩ። እንደዚህ አይነት መስዋዕት ምን ወሰንክ? የደብረ ብርሃኑ ልጅ ሲያዝ እኔ አልያዝም ብለህ አልፈራህም? ትፈራለህ፣ ግን ያው እነሱም እንከላከላለን እኛ ይሄ መስዋዕት ነው ይሉናል። ለደብረ ብርሃኑ ልጅ ለምን አልተከላከሉለትም? አሁን እሱ እኮ ቃሊቲ ነው ወርዶ ያለው አይደል? እናስፈተዋለን ይላሉ። ለእኛ እኮ ይሉናል። ቢያዝም አንተም ትፈታለህ ይሉናል። ቀድመህም አንተም እኮ ፈጽመኸዋል ይሄን ጉዳይ እና ቆይ ቤት ውስጥ የግድ መቀመጥ አለበት። ይሄ ለምንድን ነው አወጣ ያልጣልከው መስዋዕቱን? እነሱም አይፈቅዱም እንድንጥለው። አንደኛ መረጃም አያስፈልግም፣ ሁለት እንድንጥለው አይፈቅዱም። በቃ ይቀመጥ። ስለዚህ ለጎረቤቱ በሙላ ገዳም ሄደች እያልክ የምታወራው ሐሰት ነው። ነገርኩ በቃ ሰውቻታለሁ። ሉሌ ሻንጣ ውስጥ እኮ አለች ካለ እኮ አንገቷን ብቻ ሳይሆን ሌላ ሰውነቷንም ቆራርጠውታል ማለት ነው እኮ። ምን ጥርጥራለሁ? ይሄ ቆራርጠው ሙሉ ሰውነቷ። እኔ ማስታውሰው አንገቷን ስቆርጥ ነው። ከዛ በኋላ ያለውን እኔ አላውቅም። ይታወቃል ግን ያንን ማድረግ አንገቷን ስቆርጥ ብቻ ነው። ለምን የቆረጥከው? በቢላ ነው፣ ቤት ውስጥ ባለ ቢላ። እናት ጮህም ነበረ? አፍኛታለሁ። እናት ግን አረና ጊዜ ተደረሰን ጎበዝ። ጤነኛ ነህ ግን? ጤነኛ ነህ ወይ? ይሄን ብቻ ንገረኝ። አይደለሁም ግን ይገሉኛል። አሁን በቃ እነሱም ይገሉኛል ወይ አንተም ግደለኝ። አውርደው፣ ያንን ሻንጣ አውርደው፣ ተነስና አውርደው፣ ተነስና አውርደው፣ ራስ አውርደው፣ ሲሰቅለው ቀላል ነበር፣ አሁን ይካበዳል። አውርደው። ሉሌ እርጥበትም አለው። አሁን ይካበዳል። ሲሰቅለው ከባድ ነው። አሻራ እኮ ስገላት ያልከበደ አውርደው እያልኩ ነው። ያን ያልከበደኝማ አውርደው እያልኩ ነው። አንተ አውርደው ተለቅ ውሻ
እንደዚህ ተሸክማ ያሳደገች እናት ቆራጥ ተሸክማታል። ነገሩ ምን ያደርጋል? እዚህ ውስጥ ነው ያለው አይደል? ብለኸኛል። እስቲ ከፈት አድርጎና እኔ ትንሽ ብቻ ነው ማየት የምፈልገው። እስቲ ዝጋው። ምንድን ነው ውስጡ ያለው ቅጠል? እዛ ጋር ጎኑ ጋር ውስጡ ያለው ቅጠል ምንድን ነው? እንዳይሸት ማን ነው የሰጠ ቅጠል? እነሱ ነው የሚሰጡ። ሻንጣው መጠየቅ የምትፈልጉ ካለ ጥያቄ ጠይቁ። አሁን ሸተተ ተናገር። ምን ልናገር? በቃ አሳየው። ግደል ሲሉ ግዴታ ወላጅ እናትን ስለሆነ አይ እምቢ ስላለች እሷ ሚስጥር ስላወቀች። የምን ሚስጥር? መስዋዕት እንሁን ብያት ነበር። ብቻ ናትሆንም እሷ መጠየቅ ምን አስፈልግ? ያው እነሱ ቤተሰብ ይፈልጋሉ። ማን ይቀላቀል? አንተ ወደዛ ድርጅት እንዴት ገባ? እንደዚህ ወዳጆች አሉ መጥተው ያናግሯል። ስልክ ይሰጠዋል እኮ የሚሰጡ እኮ ስልክ ይሰጠዋል። ስትመዘገብ መጀመሪያ ምን ተደረገል? ምንም የተወሰነ ሳንቲም ያስገቡልን እኮ። ስንት ብር ታደረገል ነው የምልህ? ስመዘገብ 150,000 ብር ነው መጀመሪያ ይገባ። በምን ከዛ በኋላስ? ከዛ መስዋዕት ይጠይቃሉ። እሱ እንዴት ቀበሩብህ? አላስታውስም። እሱ ሌሊት ላይ ነው የምንሄደው። የሆነ ቤት ያስገቡናል። አታስታውስም? እሱን አላስታውስም። ከደምህ ምናምን ወስደው ያውቃሉ? እንደዛ ያደርጋሉ፣ ግን አላስታውስም። እንደዚህ ለደም ምርመራ ምናምን እያሉ የደም ታይፕ ለማግኘት ምናምን እያሉ ደም ይወስዳሉ፣ ያስፈርመዋል። እዛ 150,000 ብር ይገባላል። ከዛ መስዋዕት አድርግ ሰርተህ አትበላ? መስዋዕት አድርግ ሰርተህ መብላት አትችልም? ሀብት ፈልጌ ነው፣ ዝና ፈልጌ። የምን አባ ዝና ነው? ተንቆር ሌላ ይጠቅማችኋል የምትለው ማስረጃ በሙላ አንድ በአንድ እንድትነግረኝ እፈልጋለሁ። አንድ በአንድ ነገርኩህ እኮ። አንድ በአንድ አሁንም ላወጣሁት ሚስጥር ይገሉኛል አሉ። አንድ በአንድ ነው የምልህ። እያንዳንዱ ነገር ንገረኝ። ቀጥል። ነገርኩህ በቃ ይሄ ነው። መስዋዕት እናደርጋለን፣ ሄደን እዛ እንገኛለን። ሌሊት ላይ አሁን የት ነበር ስትሄድ የነበረው? ስትወጣ ከቤት ወደ እነሱ ነው ወይስ ሌላ ቦታ? እነሱ ጋር ነው የሚሄደው። ከዘገየ ይመጣሉ አይደል? አዎ፣ ከዘገየ ብቻ ሳይሆን ከጠፋህ ራሱ ያለበት ቦታ ነው የሚመጡት። የት እንዳለ ያውቃሉ። ቤተክርስቲያን መሄድ አትችልም። የት ነው የምትገናኙት? ቤተክርስቲያን መሄድ አትችልም? አይቻልም። ሁሉም በእምነቱ አይቻልም። ሌላ እምነት አለ? አይቻልም። ብዙ እምነት ነው ያለው እዛ። አይ በቃ ማንኛውም አማኝ ወደ እምነቱ ቦታ መሄድ አይችልም። ምን አልከኝ? ካሜራውን የት ነው የሚገናኙት? ወዴት ነበር? አናውቀውም እኮ አለ። አናውቀውም። መኪና ይመጣል። በቃ ማታ ላይ እኔ ጠዋት የምወጣው ሰው አሁን የምትንቀሳቀሰው በአንተ አስተሳሰብ ነው ወይስ ምን የሚታወቅህ ነገር የለም ስትንቀሳቀስ? ምንም አይታወቅኝም። ኧረ በስመ አብ! ልጅ እናቱ የሚገልበት ዘመን አንገቷን ቆርጠህ የማታውቁ በአዳም ልኮ ሰጠህ። ምንድን ነው የምትጠቀመው ይሄን በማድረግ? ሀብትና ዝና አልኩ። አንተ የምን አባ ሀብትና ዝና ነው? ለዚህ ተራ ነገር ለስፖንጅ እስክትገባ ያጓጉሃል። እስክትገባ ያጓጉህና ከገባ በኋላ ግን መውጣት አትችልም። ይገሉሃል። ሰው ሲገሉ አይተሃል ከዚህ በፊት? አዎ ይገሉሃል። ፊት ለፊት ነው የሚገሉት። የካደ ሰው ይገደላል። እስቲ ስልኩን አምጣሉ። ስልኩን
ያንን ማስረጃ እዚህ ጋር ነው የምናገኘው። እንጋ ኤግዚቢታችን ነው አለ አምልኮም ስናረግ ያለ ስልኩ እዚህ ጋር እንዴት ማምለክ እንዳለብኝ ይልከዋል። ቪዲዮ የተቀረጸ አለ። እኛ ሳንሆን የምንቀረጸው እንዴት ማምለክ እንዳለብህ መጀመሪያ ይልካል። እንደዚህ አይነት መንገድ ነው አምልኮ የሚባለው። የቀረህ ነገር አለ? ጥያቄ ካሜራ ምን ጠይቀዋለሁ? ይሄን በየ አልፈራህም ስታርዳት? ምን አላውቀውም። ምን ያርሉም አይታወቅም። ጀመር ነው አርጊልህና ታረጋለህ። ከዛ በኋላ በቃ ማን ነው ይሄንን ያስተላለፈ? ይሄንን እንደዚህ ያደርግ ብሎ ያዘዘህ ማን ነው? እነሱ በስልክ ነው የሚያዝህ። ከዛ ሄደትና ትነጋገራለህ። በሰዓቱ እናት ምን እየሰራች ነበር? ተኝታ ነበር። እንቅልፍ በተኛችበት ነው። ጎረቤት አልሰማም። አፈንኳት። መድኃኒዓለም የሆነ ነገር ያፍን። ኧረ የሰው ልጅ በጤናው አይደለም እንዴ? ምን አይችካኝ ነው? አሁን ደስተኛ ህይወት እየኖርክ ነው አይደለም? እንጨንቀኛል። አይታወቅህም። ይረብሸኛል። ሌሊት ማን የሚለው አያረካኝም። ምንም እነሱ ናቸው። ምንድን የሚሉ ለሁለተኛው መስዋዕት ተዘጋጅ ገንዘብ። እኔ ደግሞ ገንዘቡን ሁለተኛው መስዋዕት ምንድን ነው አልነገሩኝም። ተዘጋጅ ነው። እኔ ገንዘቡን ስጡኝ። ማግባት ምናምን ትችላለህ አንተ በእነሱ ይቻላል፣ ግን እኛ እነሱ ያመኑበትን ነው የምታገባው። አሁን ስለዚህ እምነት የለህም ወይ አግብታ ባል ካረካት አሁን አንተ እምነት የለህም ማለት ነው። እነሱን ነው ማምነው። ነጮች አሉ ነጮችም አሉ፣ አበሾችም አሉ፣ ጥቁሮችም አሉ፣ ሁሉም ቦታ አሉ። እስር ቤትም አሉ፣ የተያዙም አሉ፣ ዝም ብለው የገቡም አሉ እስር ቤት። ዝም ብለው ሰው ለመሰብሰብ እናስፈታቸዋለን ብለው እስር ቤት እንደታሰረ ጥፋት ወንጀል ምናምን ትንሽ አውቀው ይሰራሉ ወይ የሆነ ነገር አድርገው ይገቡና ከዚህ በላይ መቆየት አልፈልግም። አሁን ተነስ እናወጣ። መጣው ሰዱት እነሱ ጉብ በላቸው። ውሻ በደንብ ደብድቦ ይወሰዱት። በደንብ ደብድቦ ይወሰዱት። ተመልካቾች በጣም አዝኛለሁ። ምን እንደምላቸው አላውቅም። እኔ እውነት እግዚአብሔርን በጣም ነው የከፋኝ ማለት ነው። እንዴት በዚህ ልክ ሰው ጨካኝ ይሆናል? በጣም ነው ያዘንኩትና በጣም ብዙ ስራ ሰርቻለሁ። እንደ ዛሬ ግን ሰቅጥጦኝም ከፍቶኝም አያውቅም። የእናት አንገት ቆርጦ ለባዕድ አምልኮ እንግዲህ ገንዘብ መስጠት ለመቀበል እንደዚህ ማድረግ ነው በጣም አእምሮዬን የነካኝ ነገር ነው። ምን እንደምላቸው አላውቅም። ሰው እንዴት ወላጅ እናቱን ለፍቶ ያሳደገውን ሰው እንዴት እንደዚህ ያደርጋል? እኔ ራሱ መረጋጋት አልቻልኩም። በእውነት በጣም ነው ያዘንኩት። በጣም ነው የከፋኝ። በቃ እኛም ሁላችንም እኮ እናቶች አሉን እኮ፣ ግን ለእናታችን ያለንን ፍቅር ሁላችሁም ታውቁታላችሁ። እኔ ትውልዱ ወዴት እየሄደ እንደሆነ ሁሉ ግራ እየገባኝ ነው ያለው እና ለገንዘብ ተብሎ እንደዚህ የሚደረግ ነገር በጣም አሳፋሪ እና አሳዛኝ ነው። ዞሮ እንግዲህ ይህንን ሌባ ይህንን ወንጀለኛ ከማጋለጥ ወደኋላ አላልንም። ተይዟል፣ ሄዷል። ያው ኤግዚቢት ይወሰዳለኝ። ገና ጎረቤትም አልሰማም። ከዚህ በፊትም ለፖሊስ አመልክተው ስለነበረ በፖሊሶች በኩል እንዲነገራቸው ነው የፈለኩት። እንግዲህ በጣም መልካም የምትባል ጎረቤት እንደነበረች ወይዘሮ ደመቀች ሲናገሩ ነበረ። ብቻ ምን ልበላችሁ፣ እኔ በጣም ነው ያለቀስኩት። በቃ በጣም ነው እምቢ ያለኝ። በቃ እኔ ሰውነቴ ሁሉ ተንቀጠቀጠ። እናትን በባግ በሻንጣ ቆራርጦ በጣም የሚያሳዝን የሚያሳፍር ተግባር ነበረ። ለሁላችንም ልቦና ይስጠን ማለት እፈልጋለሁ። አሁንም ቃል ገባላችኋለሁ፣ እንደዚህ የሚያደርጉ ሰዎችን እየተከታተልን እንይዛቸዋለን። ከላይ ከምንጩ እንደምናደርገው ምንም አይነት ጥርጥር የለኝም። እንግዲህ እግዚአብሔር ለእኛ እድሜ ይስጠን፣ ለእኛ
በቃ እሱም ማለት ነው የምፈልገው። እየተከታተልን አንለቃቸውም። ይሄ ቃሌ ነው። በቃ አልለቃቸውም። እነዚህን ሰዎች እስከ መጨረሻው ፈርዳቸዋለሁ። አቅም እንኳን ባጣ አቅም ከእንደገና አደራጅቼ እነዚህን ሰዎች ለመበታተን ለማፈራረስ እስከ መጨረሻው የሚገባውን ትግል ለማድረግ እኔ ቁርጠኛ ነኝ። እሱም መናገር እፈልጋለሁ በመጀመሪያ ደረጃ። ብቻ ግን የሆነው ነገር በጣም አሳዝኖኛል። ቅስሜን ነው የሰበረው። ሰው እናቱን የገዛ ወላጅ እናቱን 9 ወር መሸከምና መማጡ ብቻ አይደለም እናትነትና ሰው እናት ባጣበት እናቱን በተፈጥሮ የሚሆን አደጋ የሚሆን ብቻ በህመም ይሁን እያጣ ይሄኛው ደግሞ እንደዚህ ማድረጉ በጣም ያሳዘነኝና ያሳፈረኝ ነገር ነው። እኔ በጣም ግራ ተጋብቻለሁ። እባካችሁ አሁንም ቢሆን እዚህ ድርጊት ውስጥ ያላችሁ ሰዎች በቅርቡ የሆነ ከተማ ላይ ቅድም እንዳለው ሰምተናል። ይሄ ድርጊት ተደርጎና የእነሱ ክሩ ነው መሰለኝ ይሄም እና ሌሎችም ካላችሁ እባካችሁን ረፉ። ወደ እናንተ መምጣታችን አይቀርም። ይህንን ማለት እፈልጋለሁ። እኔ በጣም ብቻ አዝኛለሁ። በጣም ከፍቶኛል። እግዚአብሔር ነፍሷን ይማረው ለሟቿ። እንግዲህ ጎረቤቶችም እንዲሰሙ እናደርጋለን። ገና አልሰሙም። ኤግዚቢትም እንዲወሰድ እዛው ሰፈር ውስጥ ቆመን እየጠበቅን ነው ማለት ነው። ብቻ እግዚአብሔር እንግዲህ ነፍሷን ይማረ፣ እሱ ይቀበላት ነፍሷን። እሱም ማለት እፈልጋለሁ። እባካችሁን ተመልካቾች እናንተም ተጠንቀቁ። ልጆቻችን የት ነው የሚውሉት? የት ነው የሚያድሩት? የት ነው የሚወጡ የሚገቡት? እያንዳንዱን ነገር ለየት ያለ ነገር እንኳን ስታየው ምንድን ነው እያደረጉ ያሉት ብላችሁ እያንዳንዱ ነገር ተቆጣጠሯቸው። ይህን ማለት እፈልጋለሁኝ። ከዚህ በተረፈ እንግዲህ እግዚአብሔር ለሁላችንም ብርታትን ይስጠን። በጣም ነው ያዘንኩት። እኔ እውነት ለመናገር በጣም ነው ያዘንኩት። በቃ እና ሸር እያደረጋችሁ ለብዙ ሰዎች አደርሱ። እሱ ማለት እፈልጋለሁኝ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን ማለት ነው። ይሄንን ጉዳይ ግን እስከ መጨረሻው እንደሚሄድበት ለእናንተም ቃል መግባት እፈልጋለሁኝ። ከጎኔ እንድትሆኑ እፈልጋለሁኝ። በዚህ ጉዳይ ላይ በተለይ ከጎኔ እንድትቆሙልኝ እፈልጋለሁ ተመልካቾቼና ያው ከጎን ቆማችሁ እስከ መጨረሻው እንድንሄድ አብራችሁ ሁኑ ማለት እፈልጋለሁ። ሼር እንዳይረሳ፣ ላይክ ኮሜንት እያደረጋችሁ ለብዙ አዳርሱ። እንግዲህ ይሄ ነው መጨረሻው የሆነው። በጣም አዝነናል። እኛም ካሜራማንን በጣም ነው ያዘነው። አብራችሁኝ የነበራችሁ የህግ አካላትን እናንተን አመሰግናለሁ። በዚሁ አጋጣሚ ቀጣይ እንመጣለን። እስከዛ ግን በያላችሁበት ሰላሙን